software developer, specifically full stack web developer. So በቻልነው አቅም ስለ ዴቨሎፕመንት ህይወቱ ከዚያም አልፎ ደግሞ ስለ እያንዳንዱ ኬሪር ፓዙ እንዴት ወደዚህ እንደገባ እንዴት ፉል ስታክ ላይ አድርጎ አሁን ከደረሰበት ደረጃ ላይ እንዴት እንደደረሰ በደንብ ለመዳሰስ እንሞክራለን። ሶ ቀጥታ ወደ ገባው ሶ አብዱልአዚዝ የሚሰማ ከሆነ አስተዋወቅና እንዴት ለማያውቁ ሰዎች ስምን እንዴት ወደዚህ እንደገባ ኢንትሮዳክሽን ሰጠን። ሰላም አለይኩም ወራህመቱላሂ ወበረካቱ። ስለ አክብራችሁ ስለተቀበላችሁኝ በጣም ነው የማመሰግነው። ስሜ አክሊሉ ሸዋቡ ነው። ተወልጄ ያደግኩት አዲስ አበባ ነው። ወደ እንትን ያው ሶፍትዌር እንዴት ገባህ የሚለው አብዱልአዚዝ አይሰማም? እኔ ሰማኝ እያወራሁኝ እኮ ነው። አይሰማም እንዴ? ኡሳማ አይሰማም? አይሰማም? እሺ እስኪ ከመጀመሪያው መጀመር ስሜ አብዱልአዚዝ ነው። ተወልጄ ያደግኩት አዲስ አበባ ነው። ያው ከድሮ ጀምሮ ከስድስተኛ ክፍል ጀምሮ የቴክኖሎጂ እንትን ነበረኝ፣ ፍቅሩ ነበረኝ። ግን እንዴት የሚሰራው ምናምን ነገር የሚባለውን ጥልቁም እንትን አልነበረኝም። ሀይ ስኩል ላይ ግን አንዳንድ እንትኖች ነበሩ። ወደ 12ኛ ክፍል ምናምን እያለን ዌብ አሳይመንት ነው ይሰራል። ያው እኔ ነበርኩ የምሰራው ምናምን ነገር ግን ስቲል እዛ ፊልድ ላይ እቀጥልበታለሁ የሚል ሀሳብ አልነበረኝም። በስትክክል ሀሳብ እንዲመጣልኝ ያደርገው የኮቪድ ሎክዳውን ነው። ኮቪድ ሎክዳውን ላይ ዝም ብሎ የሆነ አምሃሪክ ቱቶሪያል ክላስ የሚባል ቻናል ነበረ ለተማሪዎች መረጃ የሚላክበት። እዛ ቻናል ላይ ስለ ሲ ፕላስ ፕላስ ኮርስ ተለቀቀ። ከዛ እንዲሁም ሲ ፕላስ ፕላስ ተለቆም ቬስ ኮድ አብሮ ተለቆ ነበርና ቬስ ኮድ ሲ ፕላስ ፕላስ ስራ ለማድረግ የተጠቀመ ሰው ካለ አስተራጉሉን ያውቀዋል። በቃ እሱን ሶልቭ ለማድረግ ምናምን ሙከሩ ምናምን ነገር በቃ የሶፍትዌር ዲቨሎፕመንት አትራክት አደረገኝ እና ያው መጀመሪያ ሲጀምር እንደ እንትን አልነበረም የጀመርኩት፣ እንደ ዌብ ዲቨሎፐር ነበር የጀመርኩት። መጀመሪያ ሲ ፕላስ ፕላስ ተምሬ ፓይተን ተምሬ እዛ በፓይተን ፓይ ጌም ይባላል። በፓይ ጌም ምኑ ዝም ብሎ ቀላል ቀላል ጌሞች ምናምን እየሰራሁኝ ነበር። በቃ ወደ እሱ ነበርኩኝ፣ ወደ ፓይተን ነበርኩኝ። ወደ ዌብ የገባሁት ወደ ግቢ ከተመለስኩኝ በኋላ ሌሎችም ልጆች ጋር ምናምን ስናወራ ሌሎችን ኮርሶች በቃ ብዙ ሮድማፖች ምናምን ነገር ሳይ ለከኔ ጋር ትንሽ ሊቀር ሊሄድ አብሮ ሊሄድ የሚችለው ዌብ ነው በሚለውን አይቼ ዌብ ገብቻለሁ። ወደ ሶፍትዌር የገባሁት ይህን ይመስላል። ማሻአላ ደስ ይላል። ወደ ዌብ ከመግባት በፊት ማቴሪያል ኢንጂነሪንግ ኦር ማቴሪያል ሳይንስ ነበረ እንትን የምታደርገው? አክቹዋሊ ማቴሪያል ሳይንስ የገባሁት ዌብ ከገባሁኝ በኋላ ነው። ዌብ ከጀመርኩኝ እንጂ በኋላ ነው። ማቴሪያል ሳይንስ የገባሁት በተለያየ አጋጣሚዎች ነው። ያው እዚህ ማውራት ባልት ባይሆንም ግን ያው ካሉ ዲፓርትመንቶች ብዙ እንትን ያለው ነገር የሆነ ለትምህርቱ ምናምን ነገር ከሌሎች ይሻላል በሚሉ በኢንጂነሪንግ ዝርፊያ መሪዎቹ ነበር። ግን ያው ዋናው ሶፍትዌር መገባ ነበር ደስ ቢለኝ። ሶፍትዌር ሳልገባ ወደ ማቴሪያል ኢንጂነሪንግ ገብቼ ነበረ። ያው ማቴሪያል ኢንጂነሪንግ ገባሁት ከዌብ ዲቨሎፐር ከሆንኩ በኋላ ነው። ኸይር ማሻአላ። ሰው ይህን ያክል ስታርት እንትን ካል እንዴት ነው በሞስት ኦፍ ታይም እንደዚህ ወደ ዴቨሎፕመንት
ሰዎች ሲገቡ ኒች መምረጥ ላይ ይቸገራል በጣም ብዙ ሰው ማለት ዌብ ዴቨሎፕመንት ይጀምርና ምናምን የሆነ መሀል ላይ ኦር ስለ ሞባይል አፕሊኬሽን ሊሰማ ይችላል ኦር ዋቴቨር አናዘር ኒች ሊሆን ይችላል። ከሰማ በኋላ በእነሱ ውስጥ ለመምረጥ ይቸገራል። ሰው የሆነ ታይም ምን ያክል ያነብና ምናምን ከዚያ ደግሞ ተመልሶ ወደ ሌላ ኒች ምናምን እንደዚህ ቀያየረ ብቻ መጀመሪያ ታይም ላይ በደንብ ፊገራውት አድርጎ ፓሽኑን እና እንትኑን እስኪያገኘው ድረስ ሰው ፍላክቹዌት ያደርጋል ሞስት ኦፍ ታይም። እና አንተ ጋርስ እንዴት ነበር እንደዚህ ነገር ያጋጥመው? አዎ እንደ ማንኛውም ጀማሪ ዴቨሎፐር በመጀመርበት ጊዜ በጣም ግራ ተጋብቼ ነበር። እንዳልኩ ሲ ፕላስ ፕላስ ነበር መጀመሪያ የተማርኩት። ሲ ፕላስ ፕላስ በምማርበት ጊዜ የሆነ በቃ ሙሉ ኮርሱን ተምሬው ማለት ነው እንትን ነበር እንደ እንትን ጂኦግራፊክ ዩዘር ኢንተርፌስ ነበር የጠበቁት እና ያው ሙሉ ኮርስ መጨረሱ በኋላ በቃ እንዳለ ኮንሶል አፕ ነው የሚሰራው። ከዛ በቃ የሆነ የቀረኝ ኮርስ አለ ብዬ አድቫንስድ ብማር ምን ብል ምንም ግራፊክስ ዩዘር ኢንተርፌስ ሊመጣልኝ አልቻለም። ከዛ በቃ ግራ ገባኝና እስኪ ፓይተን ደግሞ ልማር አልኩኝ። ፓይተንም ሄድኩኝ። ከዛም በኋላ ቀስ እያለ ነው ለካ ግራፊክ ዩዘር ኢንተርፌስ ሌላ ነገር እንደሆነ የገባኝ። ከዛ በቃ እስኪ እንዳልኩ ፓይተን ከተማርኩኝ በኋላ ግራፊክስ ዩዘር ኢንተርፌስ ምናምን ስፈልግ ፓይ ጌም የሚባለው አገኘሁት እና ፓይ ጌም ከዛ ከተማርኩኝ በኋላ ዌብ ምናምን ነገር ከጀመርኩኝ ራሱ በኋላ ማለት ነው ምንትን ያደርጋል። አሁን ሰዎች ፍላተር ምናምን ተጠቅመው ሞባይል አፕሊኬሽን ሲሰሩ ስታይ እኔም ሞባይል አፕሊኬሽን ልስራ በቃ ሞባይል አፕሊኬሽን መስራት እኮ በጣም አሪፍ ነው ምናምን ነገር እና ትጀምረዋለህ። ከዛ የሆነ ራስህን አውቀህ በመምረጥ ካልቻልክ ሁሉም ነገር ያምርሃል። ምክንያቱም አንዱ ሰው ይመጣና እስክትረጋጋ ድረስ ማለት ነው ሞባይል ወይ ጆብ ምናምን ስታይ ማለት ነው በሞባይል አፕሊኬሽን የ50,000 ምናምን ብር ስራ ሲልጥ ፖስት ሲደርግ ታያለህ። ከዛ አሁን ታይም የሞባይል አፕሊኬሽን ስትል በዌብ ደግሞ ከዛ የበለጠ የሆነ ነገር ታይና ማለት ነው የሆነ በቃ እንትን ካለንክ ራስህን ዞር ብለህ ማን የምችለው ምንድን ምናምን ብለህ የምታጠና ካልሆነ በጣም ኮንፊውዝ የሚያደርግ ነገር ነው። ልክ ነህ። ያው እንደ ማንኛውም እንትን ግራ ተጋብቼ ነበረ። ይህ በጣም ኮመን የሆነ ነገር ነው። በጣም ብዙ ዴቨሎፐሮች መጀመሪያ ሌቭል ላይ ስፔሲፊክ ኒች ላይ ኤክስፐርቲዝ ማድረግ ያስቸግራል። ወደ ሁሉም ነገር ሀሳብ ይመጣል እና አሁን እዚህ ከኦዲየንሶችም ፍሬሽሮች ምናምን ስለሚኖሩ ሀው ዱ ዩ ላይክ እንዴት አድርገው ፊገራውት ማለት አንተ እንደዚያ ፍላክቹዌት እያደረግ በተቸገርበት ሰዓት ምንድን ነበር የረዳ እንደዚህ በደንብ አድርጋ በቃ የኔ ኒች ይሄ ነው የሚለውን ነገር ዲሳይድ ለማድረግ የረዳ ነገር ሌሎችም ቢያደርጉት ብለህ የምትል ነገር ካለ? ያው እኔ ዌብ ዲቨሎፕመንት የመርኩበት ብዙ ፋክተር አለ። መጀመሪያ ከራሴ እንትን ነው የራሴ ካራክተር እኔ አሁን ብሰራው የሚቀለኝ ወይ ልለምደው በቀላሉ የምችለውን ብዬ አየሁኝ። ከዛ ሁለተኛ ደግሞ የመረጥኩበት ኢትዮጵያ ውስጥ ብዙ እንትን ሰፖርት ላገኝበት የምችለው ማድረግ ብፈልግ እና አብዛኛው ኢትዮጵያ ውስጥ ያለ ዲቨሎፐር ዌብ ዲቨሎፐር ነበር በዛ ሰዓት። አሁንም ሞስት ኦፍ ዘስም በቃ ዌብ ዲቨሎፐር ነው ያለው። ስለዚህ ዌብ ዲቨሎፐር ብትሆን ብዙ እንትን ታገኛለህ፣ ሰፖርት ታገኛለህ፣ ጋይድ የሚያደርገን ሰው ታገኛለህ። እንደዚህ እና ሶስተኛ ደግሞ የመረጥኩበት ለዩዘር ደግሞ ያው እንደ ዛኔ ሳስበው በዛ ሰዓት የሚቀለው የትኛው ነው ብዬ ያው ዌብ በእንትን በሊንክ ከላክለት መጠቀም ስለሚችል ዌብ አፕሊኬሽን ብሰራ ለብዙ ሰው ተደራሽ የመሆን ቻንስ አለኝ በሚለውን እነዚህን ታሳቢ አድርጌ ዌብ መርጫለሁ። እና ሁሉም ሰው እንደዚህ ራሱን ኢቫሉዌት አድርጎ እኔ የሚቀለኝ የትኛው ነው፣ ምን አይነት ካስተመር ጋር ነው መድረስ የምችለው፣ ከዛ በኋላ አሁን አካባቢ ካሉ ሰዎች ሰፖርት ብፈልግ ማን ለእኔ ምን አይነት ሰፖርት ይሰጠኛል። አሁን አካባቢ ያሉ ሰው ባክኤንድ ዴቨሎፐር ብቻ ከሆነ ባክኤንድ ዴቨሎፐር ብትማር፣ ሞባይል አፕ ዴቨሎፐር ደግሞ አሪፍ አሪፍ ካሉ እሱን፣ ዩአይ ዩኤክስም ከሆነ አካባቢ ያሉ ሰዎች ሰፖርት ሊያደርግ የምችለው እሱን ብትማር የተሻለ ይሆናል። እና ራስህ ደግሞ ያንን ነገር መወጣት ትችላለህ ወይ፣ ከዚህ ደግሞ ደስተኛ ሆናለሁ ወይ ሰርቼ። ምክንያቱም ዝም ብለህ ከተማርከው የሆነ እንትን ነው የምትሆነው፣ ጭንቅ ነው የሚሆንብህ የተማርከው ነገር እና ጭንቀት ስለምገባ ቀስ ብለህ ተረጋግተህ መርጠህ መጀመሪያ ቤዚኮቹን ከያዝክ እሱ ችግር የለውም። በኋላ ቀስ ብለህ መምረጥ ስለምችል ተረጋግተህ አስበህ ብትመረጥ የተሻለ ነው ብዬ አስባለሁ። ከኦዲየንስም እንደሰማችሁት
በተለይ እንደዚህ ጀማሪ ሰው ካለ አዝማች አዝ ፖሲብል ፓሽን እና ስፔሲፊክ ኒች ላይ ዲሳይድ አድርጋችሁ ወደዚያ ነገር ላይ ስትራይቭ ማድረግ ሞር የተሻለ ነው። አዝማች አዝ ፖሲብል ሁላችሁንም እንደዚያ ለማድረግ ብንሞክር የተሻለ ነው። ሰው እንደዚህ እንተካል እንደዚህ ሚል ከተመረጠ በኋላ ዴቨሎፕመንት ገብቶ እየተሰራ ትንሽ ወደ ቴኩ ዳይቭ እየተደረገ አንዳንድ ኮንሴፕቶች እያደረጉ ሲመጡ እየተረዳናቸው ስንመጣ ምናምን ሌላ ሁለተኛው ትልቁ ቻሌንጅ የሚለው የኮንሲስተንሲ እና የዲሲፕሊን ጉዳይ ነው። በተለይ በጣም ብዙ ሰው በደንብ በራሱ ላይ በደንብ ይሄ ሲግኒፊካንት የሆነ ቼንጅ ወይም ደግሞ በደንብ ኢምፓክትፉል ቼንጅ እስኪያገኝ ድረስ የዲሲፕሊን እና የኮንሲስተንሲ ጉዳይ በጣም ያስቸግራል። ኢቨን በዩኒቨርሲቲ ሌቭል ራሱ ጉዳይ በጣም ብዙ ተማሪዎች የሆነ ሲጀምሩትን ከኛ መልሰው ማቋረጥ ምናምን ነገር አለ እና ሀው ዲድ ዩ ኮፕ አፕ ላይክ እና ዲሲፕሊን ጉዳይ እንዴት ነው እንትን ያደረገው? እንዳልከው በጣም ዲሲፕሊን እና ኮንሲስተንሲ ጉዳይ በጣም ከባድ ነው እና ብዙ ጊዜ እነዚህ ደግሞ የሚከሰቱት እንትን ስለሚኖር ነው። ኢምፖስተር ሲንድሮም ምናምን ይፈጠርብሃል። በቃ አንተ ገና እየጀመርክ እየታገልክ ሌላው ሺፕ የሚያደርገውን ፕሮዳክቱን አንስታይ አሁን መማር አለብኝ ምናምን ብሎ በቃ ይከብድሃል። ከዛ ደግሞ የሆነ በግ ምናምን ሲያስቸግረ መረዳት ያስቸገረ ኮንሰፕት ምናምን ሲኖር እሱ ወደ ኋላ ምናምን ይጎትታል እና ለኮንሲስተንሲ አሪፍ መፍትሄ አንደኛው ኮንሲስተንሲ ሰው ግራ የሚገባው ማለት ነው በየቀኑ የሆነ ሲግኒፊካንት የሆነ ለውጥ ምናምን ራሳችን ላይ ማየት አለም ወይ ሲግኒፊካንት የሆነ ስራ መስራት አለም። በቃ ግን አለማቆም ነው። ኮንሲስተንሲ ማለት ቀን በቀን ላስራ ትችላለህ፣ ግን በየሁለት ቀኑም በየሶስት ቀኑም ቢሆን የሆነ አለማቆም ሁልጊዜ መጣር፣ መማር፣ አዲስ ኮንሰፕቶችን ማየት ወይ ኦልሬዲ የምታውቃቸውን ኮንሰፕቶች ዲቨሎፕ ማድረግ። ምክንያቱም እንዳልኩ ነው አሁን እነዚህ ሶሻል ሚዲያ ምናምን ነገር ስታይ በቃ የሆነ ሰው የሆነ ነገር ዲቨሎፕ ምናምን ስተማድረግ ሲታዩ ራስህን እንትን ያደርጋል ውስጥ አሁን እኔ ለምንድን ነው የማወራው ምናምን የሚለው እንትን ያደርጋል። ኢምፖስተር ሲንድሮም የሚባለው ነገር ምናምን ስለሚጫጫነ በቃ የሆነ ኮንሲስተንስ ለመሆን ዲስፕሊን ለመሆን ይከብዳል። ግን ማሰብ ያለብህ ራስን ከሌላ ሰው ጋር ማነጻጸር ሳይሆን ከራስ ከባለፈው ከነበረው ራስ ጋር ስታነጻጽር ተለውጫለሁ ምናምን የሚለውን ስታየው ኦኬ ያው ካልክ ራስን እንትን እያደረክ ፑሽ እያደረክ እያሳደግ መቀጠል ትችላለህ። እና እንዳልኩ ብዙ ሰው ኮንሲስተንሲ ችግር የሚያጋጥመው በእንትን ችግር ምክንያት ነው። በኢምፖስተር ሲንድሮም ይሆናል። በተለያዩ ችግሮች አለ ራስን በቃ ራስህ ላይ የምፈልገውን ለውጥ አለማግኘት በአንድ ፕሮፌሽናል መሆን ሁላችንም የሚፈልገው በቃ በምንጀምረው ሰዓት ዛሬ አንድ ቱቶሪያል አይተን የሆነ ፕሮዳክት እንትን ማድረግ ሺፕ ማድረግ እንፈልጋለን። እነዛ ነገር ስለሆነ ራሳችን መረዳት ያለብን ስቴፕ ባይ ስቴፕ ነው መቀጠል ያለብን። እንትን በቃ ቢውልድ ስሞል ነው የሚባለው። ትንሽ ቢውልድ ታደርጋለህ፣ ከዛም በኋላ መጨረሻ ላይ ስትሮንግ ትሆናለህ እና ዲሲፕሊን ለመሆን ዋነኛው መፍትሄ ራሳችንን ምን ያህል ተቀይሬያለሁ የሚለውን የምናስብ ከሆነ ዲሲፕሊን ለመሆን ቀላል ነው ብዬ አስባለሁ። እሺ ይህን ያክል ስለ ፈርስት እርሊ ጆርኒ ወደ ዴቨሎፕመንት ይህን ያክል ካል ኢን ዩር ዴቨሎፕመንት ካሪር ላይክ የትኛው ታይም ላይ ነበር ስለ ፕሮግራሚንግ በደንብ በቃ ተረድቼዋለሁ ብለህ ያሰብክበት ታይም ማለት ነው? ስለ ፕሮግራሚንግ አትሊስት ዲስ ኢዝ ላይክ what I'm good for my future ከዛ ደግሞ በቃ ዲስ ኢዝ ኢት ብለህ በደንብ እንደዚህ የተረዳህበት ታይም ምን ላይ ነበር? እና ደግሞ ምክንያቱም ምንድን ነበር? የሆነ ኮርስ ነው የሆነ ወይም ሶልቭ ፕሮብለም ኦር ፕሮጀክት ምንድን ነበር እንደዚህ ክሊክ እንዲያደርግልህ የሆነበት ታይም እና ምክንያቱም? እንደነገርኩም መጀመሪያ በጣም ፕሮግራሚንግ እንደወደ ያደረገኝ የሲ ፕላስ ፕላስ በምንበር ጊዜ ቪኤስ ኮድ ላይ የሲ ፕላስ ፕላስ ዲበገር እንትን ለማድረግ ቢውልድ በቃ እንዲሰራ ለማድረግ በጣም ብዙ ስቴፕ አሉና እሱ በቃ ቱቶሪያል ላይ ተያይቶ ማስተካከሉና ነገር በቃ የሆነ እንትኑ ስቴፖቹ ምናምን ቱቶሪያል ማየቱ ምናምን ነገር በጣም እንትን አድርጎኝ ነበር። በቃ ፕሮግራሚንግ የሆነ እንድገባበት አድርጎኝ ነበር እና
ፕሮግራሚንግ ደግሞ በቃ ኬሪየር ላይ እቀጥልበታለሁ ብዬ እንዳስብ ያደርገኝ 3 ዓመት ወይ 2 ዓመት የግቢ ተማሪ እያለሁኝ የሆነ ኢንተርንሺፕ እንትን ነበረ። የሆነ ኢንተርንሺፕ አጋጣሚ አግኝተን እዛ ግቢ ውስጥ በቃ ላራቬል ተጠቅመን የሆነ በቃ ሪል ላይፍ ፕሮጀክት ቢውልድ ያደረግን እና ያን ሪል ላይፍ ፕሮጀክት ቢውልድ ሳደርግ በቃ እኔ ፕሮግራሚንግ በቃ እንትን ነው ወደፊት የምቀጥልበት ፊልድ ነው የኔ ፊልድ ነው የሚለውን አምኜ እንድቀበል አድርጎኛል። ያ በቃ ፕሮግራሚንግ ቢልድ ማድረጉ ከቲም ጋር ኮላብ ማድረጉ የሆነ እንትን ታስኩ ተቀብሎ መስራት ከዛ ከእንትኖቹ ጋር ከሰዎቹ ጋር ተነጋግረ አፕዴት ማድረጉ ምናምን ነገር በቃ ከእንትኑ ጋር ከፕሮሰሱ ጋር ፍቅር በቃ እንድገባ አድርጎኛል። የዛኔ ነው በቃ ፕሮግራሚንግ እቀጥልበታለሁ የኔ ፊልድ ነው ብዬ እንዳስብ ያደርገኝ ያ ሞመንት ነው። መልካም ቀን በቀን እንደዚህ የተሰራ ፕሮጀክቶች እየተሰሩ ቀን በቀን ግሮ እያደረግን ስኪል እየጨመረ እያደገ ይሄዳል። አንተ ስኪልህ እንደዚህ እየጨመረ በደንብ ዴቨሎፕመንት ላይ ዳይቭ እያደረግ ስትመጣ ምን ፍሬምወርክ እንደዚህ ፕሮግራሚንግ ላንጉጅ ነው አንተ በደንብ በቃ እኔ የምጠቀመው ለወደፊት እንደዚህ አይነት በቃ ፓይተን ዴቨሎፐር ነው ወይም ጃቫስክሪፕት ዴቨሎፐር ነው ብለህ ዲሳይድ ያደረግከው ፕሮግራሚንግ ላንጉጅ ኤንድ ፍሬምወርክ ምንድን ናቸው? ስኪል ግሮ እያደረግ በመጣ ቁጥር በደንብ በቃ በዚህ ላይ ስፔሻላይዝ አደርጋለሁ ብለህ የወሰንካቸው ቱሎች ኤንድ ፍሬምወርኮች ምንድን ናቸው? እና ደግሞ ምክንያቱስ ምን እንደዚያ ፐርሰን አደረገ? ኦኬ እና በተለያዩ ስቴጆች የተለያየ እንትን ነበረኝ ፕሪፈረንስ ነበረኝ። እንደ ነገርኩ መጀመሪያ በፓይተን ስለጀመርኩኝ ሞስት ኦፍ ዘ ታይም ፓይተን ላይ ነበር ፎከስ ማድረገው እና ፓይተን በምገባበት ጊዜም ፍላስክ እና ጃንጎ ነበር የተማርኩት። በሱ ዲፕ በቃ መሄድ ነበር የምፈልገው። ግን ፓይተን ፍላስክ እና እንትን ጃንጎ ሀገር ውስጥ ምንም ብዙም ሰፖርት የላቸውም ይቻላል እና ብዙም እንትን ላይ ዩዝ ላይ አይደሉም። ወርክ እንትን ጆብ ማርኬት ላይ ብዙም ተፈላጊ አይደሉም። ከዛ ባለፉት ቅድም የነገርኳቸው ፕሮጀክት በምሰራበት ጊዜ ሀምዛ የሚባል ጓደኛዬ ላራቬልን እንጠቀም ብሎ እሱ ላራቬል መጠቀም ጀመርን እና በቃ አዘ ሞመንት አይ ስታርት ዩዚንግ ኢት አይ ፌል ኢን ላቭ ማለት ነው። ላራቬል በጣም ሲምፕል የሆነ እንትን ነው፣ ፍሬምወርክ ነው። የሆነ ኮድ ያደረክ ራሱ አይመስልም። ድራግ ኤንድ ድሮፕ ዌብሳይት የምሰራ ይመስለው። በጣም ሲምፕል ነው እና ብዙ እንትን ነው፣ ኤሌጋንት የሆነ እንትን ነው። ዳታቤዝ ኮኔክት የምታደርግበት ኦአርኤምን በጣም ፒስ የሆነ እንትን ነው እና እሱም ላራቬል ከተጠቀምኩ በኋላ በቃ ወዲያውኑ ነው ከዚህ በኋላ ላራቬል ነው የምጠቀመው ብዬ እንደወስን ያደርገው። ለሆስቲንግ የሚቀለው ነው፣ ለዲቨሎፕመንት በጣም ቀላል ነው እና በጣም ላራቬል አሁን ድረስ የምጠቀምበት ወደ ፊውቸርም ያው የተለያዩ ላንጎች የምጠቀማለሁ፣ ግን ሜን ላንጎች ሌን ፍሬምወርክ ብዬ የምጠራው ላራቬል ነው። ሌላኛው ጥያቄ ምንድን ነው? ኢንተርንም ሰርተሃል፣ የተለያዩ ካምፓኒዎች ላይ እንደ ኢንተርን ሰርተሃል። እንደ ነገር ከግቢያችሁም ውስጥ እንደዚህ እንደ ኢንተርን ሆነ ሰርተሃል። ከዚያ ደግሞ አሁን ላይ ደግሞ ስታክ ዴቨሎፐር ነህ። በዚህ ፕሮሰስ ውስጥ ሞስት ቻሌንጂንግ ኤንድ ሃርድ የምትለው ፕሮጀክት ወይም ደግሞ እንደዚህ ምንድን ነበር ያጋጠመ ነገር? ያው እስካሁን ከሰራሁት ትንሽ ቻሌንጂንግ የሚባለው ፕሮጀክት የምለው ኢትዮጵያን ስፔስ ሳይንስ ላይ እንደ ባክኤንድ ዴቨሎፐር ኢንተርን ገብቼ ነበርና እዛ ላይ ባክኤንድ ብዙ ሰዎች ነበሩ እና ሁሉም ስላቋርጡ ሙሉ ባክኤንዱን ለእኔ ነበር የሰጠኝ። በጣም በቃ የሆነ ቻሌንጂንግ ሙሉ ፕሮጀክት ብቻዬን የሰሩት። እሱ ቻሌንጅ የሚያደርገው ደግሞ አንደኛ ኖድ ጄስ ነው። ኖድ ጄስ ከዛ በፊት ተጠቅሜዋለሁ፣ ኮንሰፕት ነው እንጂ የማውቀው ተጠቅሜው ሪል ላይፍ ፕሮጀክት ላይ ተጠቅሜው የማላውቀው እንትን ነው፣ ላንጉጅ ነው። መማር እየተማርኩኝ ነበረ እና ኖድ ጄስ ደግሞ እንትን ነው ትንሽ ያን ያህል ከባድ ባይሆንም ግን በሰብሰብ ያለ ላንጉጅ ስለነበረ እሱን እየተማርን ከሌሎች ጋር በቃ ከኮላብ እያደረገን የተለያዩ ሪኩዌስት ይመጣልሃል። ከእንትኖቹም ደግሞ ፍንት ደግሞ የነበሩት
ብዙ ቲም ነበረ እና ፍሮንቲንድ ላይ ከሁሉም የተለያዩ ሪኩዌስቶች ይወጡላል። ለእነሱ ሪኩዌስት እንትን ማድረግ ቫሪያብል ኔም ትቀይራለህ፣ እንትን የዳታቤዝ ስኪማ ትቀይራለህ ምናምን። ያ ፕሮጀክት ትንሽ ለእኔ ከባድ የምለው እስካሁን ካጋጠሙኝ እሱ ነው። እሱ የሚሆነው ያው ብቻዬን ባክኤንድ መያዜ እና ከፍሮንት ኢንድ ደግሞ የሚመጣው ሪኩዌስት ደግሞ ብዙ መሆኑ ፕሮጀክቱን ከባድ እንዲሆን አድርጎታል። እሺ ሰው አሁን ደግሞ ኤቲሲቪ ጆርኒ ላይ በደንብ እስኪ ብናወራና የመጀመሪያው ነገር ምንድነው ኤቲሲቪ ምንድን ነው የሚለውን ቬሪ ሾርት ምንድን ናቸው እንዴት ነው የሚለውን በጣም ቬሪ ሾርት የሆነ ኤክስፕላኔሽን እና እዚያ ኤቲሲቪ ላይ አክሴፕት መደረግህ እንዴት ነው ማለት ኮንፊደንስ ላይ ሊሆን ይችላል፣ በራስ መተማመን ላይ፣ ከዛ ደግሞ ዩር ዴቨሎፕመንት ካሪር ምን ያክል ጫና አለው፣ ምን ያክል ጥቅም አለ የሚለው። ኦኬ ያው ኢትዮሲቪ በአጭሩ ለመግለጽ ያው ስሙ አፍሪካን ቱ ሲሊከን ቫሊ ነው። ከስሙ እንደምረዳው ዋናው ታርጌታቸው አፍሪካን ታሌንቶችን ወደ ሲሊከን ቫሊ እንዲቀላቀሉ ማድረግ ነው። ሜን ፎከሳቸው ለጆብ ኢንተርቪው ሰዎችን ሬዲ ማድረግ ነው፣ ዴቨሎፐሮችን። ስለዚህ ፎከስ አድርገው የሚሰሩት ዳታ ስትራክቸር ኤንድ አልጎሪዝም ነው። በዛ በተጨማሪ ባክኤንድ፣ ሞባይል ዲቨሎፕመንት፣ ዌብ እና ፕሮዳክት ማናጀር ምናምን ያስተምራሉ። እና እኔ እዛ መግባቴ ምን ያህል ጠቅመሃል ብትለው ለምን ጥያቄ እዛ መግባቴ መጀመሪያ ኮንፊደንስ ላይ በጣም እንትን አድርጎኛል። ምክንያቱም ኢንተርቪው ምናምን ነበረው። ዳታ ስትራክቸር መጀመሪያ የሆነ እንትን አለው፣ ፕሪሪኩዌስቶች አሉት። ሊድ ኮድ ላይ ይህን ያህል ፕሮብሌም ሶልቭ ማድረግ ምናምን የሚባሉ እሱን ካሟላህ በኋላ ኢንተርቪው ነበረው እና ኢንተርቪው ፕሮሰሱ እንትን ነው በቃ የሆነ ሪል ላይፍ ኢንተርቪውን እንትን ለማድረግ የሞከሩት እና ትጠይቃለህ ምናምን እና እሱ በምፈተንበት ጊዜ ፈርቼ ነበር። በቃ እንግሊዝኛ ምናምን ስለነበረ እየተንተባተብኩኝ ነበረ። በቃ አክሴፕት ያደርጉኝ ምናምን ብዬ ፈርቼ ነበረ እና አክሴፕት በምደረግበት ጊዜ በጣም ኮንፊደንስ እንትን ላይ በጣም ጨምሮታል። በቃ የሆነ ዲቨሎፐር ላይ አንድ ስቴፕ ከፍ እንዳልኩኝ እንዳምን አድርጎኛል። ከዛ እዛ መግባቴ ደግሞ የጠቀመኝ ምንድን ነው ዳታ ስትራክቸር አንድ አልጎሪዝም ቅድም እንዳልኳችሁ እኔ ማቴሪያል እንትን ነው የተማርኩት፣ ማቴሪያል ሳይንስ ኢንጂነሪንግ የተማርኩት እና እንትን በዩኒቨርሲቲ ዳታ ስትራክቸርን አልጎሪዝም አልተማርኩትም፣ በግል ነበር የተማርኩት እና ያን ኮንሰፕት በጣም እንትን ነው ውስብስብ ነው አድርጌ ነበር ማስበው። የቱሲቪ መግባቴ ሲምፕል ብሬክዳውን አድርገው በሲምፕል ኮንሰፕት እንድረዳው አድርገውኛል። ከዛ በተጨማሪም እንትን ያደረጉ ኢንተርቪው ኮሚኒኬሽን ስኪል ምናምን እዛ እንድታዳብር ከተለያዩ ሰዎች ጋር ኮሚኒኬት እንድታደርግ ያደርገዋል። ከዛ ኢንተርቪው ደግሞ ሞክ ኢንተርቪው ያለ ሞክ ኢንተርቪው ያስተምረዋል። ኮድ ፎርስ ደግሞ የሚባል አለ ኮምፒቲሽን፣ እዛ ላይ ዝም ብለህ ኮምፒቴንት እያደረግ ስኪልን ሜጀር እንድታደርግ ያደርጋል እና እዛ ስኪልም ኮንፊደንስን ቢልድ እንድታደርግ ያደርጋል። አሁን ጎ ላንጉጅ እየተማርኩኝ ነው፣ ባክኤንድ በሚለው እንትን ጎ ላንጉጅ እየተማርኩኝ ነው እና አሁን እውነቱን ለመናገር እዛ ባልጋው ኖሮ ጎ ሞክራለሁ ብዬ አልገምትም። ግን እዛ በመግባቴ ጎ አይቼው አሁን ጎ በጣም አሪፍ ላንጉጅ ነው፣ ፋስት ላንጉጅ ነው፣ ቀለል ያለ ላንጉጅ ነው፣ ለባክኤንድ ዴቨሎፐር በጣም አሪፍ ነው እና በዛ መግባቴ እነዚህ ጥቅሞች አግኝቻለሁ። ያው ቀጣይም ልጠይቅህ የነበረው በዚሁ አትሊስት መልሰዋል። ከኢቲሲቪ በደንብ ሞስት ቫሉዌብል ስኪል ያገኘሁት ነበረ። በአንድ መልሰዋል። ወደ ቀጣዩ ጥያቄ ነው አልፈው። በኢቲሲቪ በደንብ ኢቨን አሁን ራሱ ሪክሩትመንት ታይም ላይ ናቸው። ኢንተርቪው ምናምን የተሰጠ ነው አሁን በሌላ ሴሽን ማለት ነው እና በደንብ ኮላቦሬሽን እና ኮሚኒቲ ላይ በደንብ ፌሳይዝ አድርገው ነው የሚሰጡ እነሱ። በደንብ ኮላቦሬሽን ኮሚኒቲ ኢንጌጅመንት በደንብ ፌሳይዝ ያሉ ኤቲሲቪ ማለት ነው። ስለ አንተ ስለ ቲምወርክ እና ስለ ኮላቦሬሽን ላለህ እንትን ላይ ምን ያክል ቫሊዩ ጨምሮልሃል ይሄ የእነሱ እንትን ማለት ነው የእነሱ ፕሮግራም? እውነቱ ለመናገር እኔ ከድሮም ጀምሮ በጣም ኮላቦሬሽን በጣም ነው የምወደው። ፕሮጀክት ብቻዬን መስራት በጣም ነው የምጠላው። ከሰው ጋር የሆነ ቲም ነገር አንድ ቢያንስ ሁለት ሰው ምናምን ካልሆነ ፕሮጀክቶችን መስራት አልወድም። ግን እዛ መግባቴ ግን እንትን ያደርገው ምን ያህል ቫሉብል እንደሆነ ያልኩ ከእንትን ከኮዱ ጎን ለጎን
ሙን ላይት ወክ ምናምን ይባላል። ከሰው ጋር የምታወራበት እንደዚህ በቃ ሚቲ የሆነ ራስን እንትን ማድረግ ማስተዋወቅ ዴይሊ አፕዴት ምናምን ብለህ ራስን ማስተዋወቅ ምናምን ስላለው በቃ የሆነ እርስ በርስ ኮሚኒኬት እንድታደረግ ላንጉጅ ዲቨሎፕ እንድታደረግ የሆነ የማውራት ኮሚኒኬሽን ስኪልን ይጨምርልሃል። እዛ እንዳልኩ ኮላቦሬሽን ላይም በጣም ፎከስ የሚያደርጉ በቲም ምናምን ስለሆነ የሆነ የቲም ቫሊዩ በቃ እርስ በርስ የተለያዩ ቫሊዎች ምናምን ነገር እንድታዳበር ያደርገዋል። በጣም እንዳልኩ ኮላቦሬሽን በጣም ፎከስ ተደርጎ የሚሰራበት ነው። እዛ ኢትዮ ሲቪ ላይ ከኮዱ ባልተናነሰ መንገድ ኮላቦሬሽን እርስ በርስ መታወቅ፣ መነጋገር፣ እንደ ቲም ማውራት ምናምን ስለሚታየው የሆነ በቃ ከሌሎቹ ጋር መነጋገር ስኪል ምናምን ይጨምርልሃል። ያን ያህል እኔም ረድቶኛል፣ በተወሰነ ያክል ቢሆንም ረድቶኛል። ሰው ለኢትዮሲቪ አሁንም አለ። አሁን ሜይ ቢ ሳያልቅ አይቀርም። ከኦዲየንስ ውስጥ አዝማች አዝ ፖሲብል ልክ እንደዚህ አይነት ኢትዮሲቪም ሆነ ሌላ አይነት ግን እንደዚህ አይነት ኮንተንት ያላቸው ነገሮች ላይ በደንብ ጌጅ ለማድረግ ሞክሩ። በጣም ጠቃሚ የሆኑ ፕላትፎርሞች ናቸው። ይዶን ላይክ ምንም አይነት ብር እና ወጪ አይኖርባቸውም። ዴዲኬት ዮር ታይም እንደን በጣም ብዙ ጥቅሞች ታገኙበታላችሁ እና አዝማች አዝ ፖሲብል እንደዚህ አይነት ፕላትፎርሞች ላይ ኢንጌጅ ለማድረግ ሞክሩ። ስለ ኢቲሲቪ ጆርኒ ይሄን ያክል ካወራን ይበቃና ሁለት ሌላኛው ነገር ምንድን ነው? ኮፋውንደር ሲቲኦ ዘንቢል ባኪንግ ላይ ማለት ነው። እንደዚህ አይነት የኢንተርፕረነርሺፕ ቴክ ግን እኔ ደግሞ የራሴ ነበር ደግሞ ራሴ እንደዚህ ፓርቴክ ማድረግበት ነገር ያስፈልጋል የሚለውን ነገር እንድታስብና ወደዚህ ነገር ውስጥ እንድትገባ ያደረገ ምንድን ነበር? እንትን ነው ብዙ ጊዜ እንትን ሲሆን የተለያዩ ድርጅቶች በምሰራበት ጊዜ እንትን ማድረግ አለብህ። ወደ ፊውቸር ምናምን የምታስብ ከሆነ እኛ እውነቱን ዘንቢል ፓኬጂንግ እንትን ነው ፕሮግራሚንግ ጋር የሚያያዝ ካምፓኒ አይደለም። በማቴሪያል ሳይንስ ኢንጂነሪንግ ክሬት ያደረግነው ካምፓኒ ነው እና ካምፓኒው የተለየ ሌላ ሶሉሽን ይዞ የመጣ ካምፓኒ ነው። ከፕሮግራሚንግ ጋር እያያዝም ግን በፕሮግራሚንግም ቢሆን ስኪል አዳብረ እድሜ ልካችንን እንትን መሆን የለብንም። ቅጥረኝነትን አስበን እንትን መስራት የለብንም። ራሳችንን ዴቨሎፕ አድርገን ኢንድ ራሳችን ወይ ፍሪላንሲንግም ሊሆን ይችላል፣ ወይ የራሳችንን ሶፍትዌር ካምፓኒ መክፈት ሊሆን ይችላል። የራሳችንን ሶሉሽን ቢውልድ አድርገን ለሱ ማቅረብ ሊሆን ይችላል። ወደ ራሳችንን እንትን ማድረግ አለብን፣ ፊውቸር ፕሩፍ ማድረግ አለብን። ሁልጊዜ የፈራን በረረስ ምናምን ያለን የምንኖር ከሆነ ፕሮግራሚንግን ኢንጆይ አናደርገውም። እኛም እሱን በማሰብ ነው። ያው ሌላም የራሴ ስታርታፕ ስላለኝ ነው እና ኢንተርፕረነርሺፕ የገባ ነው። ለዛ ነው መኒ ኤክስትራ መኒ ያስፈልጋል እና ራስን ደግሞ እንትን ማድረግ አለብህ፣ ፊውቸር ፕሩፍ ማድረግ አለብህ። ብባረረስ ምናምን ብለህ እየፈራህ መስራት የለብህም። የምትወደውና የምታምንበትን ስራ ብቻ መስራት ያለብህ ብዬ አስባለሁ። ለዛ ነው ኢንተርፕረነርሺፕ ምርጥ ነው። ይሰማል? አሁን ይሰማል። አዘንግ ሲቲኦ እንኳን አይደለም እንደዚህ አይነት ሊደርሺፕ ሮሎች ላይ ሲገባና ኢቨን አዘስተንት ራሱ ታይማችንን በደንብ ዩቲላይዝ አድርገን ራሳችንን ኦርጋናይዝ አድርገን ሁሉንም ነገር በደንብ ዩቲላይዝ አድርገን ፕሮዳክቲቭ የሆነ ታይም አሳለፍና ራሳችንን በእንደዚህ አይነት ባዝ ውስጥ መውሰድ በጣም ቻሌንጂንግ እና በጣም ደግሞ አስፈላጊ የሆነ ስኪል እና አንተ እንደዚህ አይነት ሊደርሺፕ ሮል ውስጥ ገብተህ እንዴት ነው ማኔጅ የምታደርገው? ዴቨሎፕመንት ካሪር አለ፣ በዚህኛው በኩል ሊደርሺፕ ሮሎች አሉ፣ ቴክኒካል ዲሎች ይመስሉ እና እነዚህ እንዴት ነው በደንብ ማኔጅ የምታደርገው? እውነቱን ለመናገር በጣም ያን ያህል ውስብስብ ነገር አይደለም። እንዲሁም እኔ ታይም ማኔጅመንት ላይ ያን ያህል ጥሩ የሚባል ሰው አይደለሁም። ግን እንዳልኩ ነው ካሰብከው በ24 ሰዓት ውስጥ በጣም ብዙ ትርፍ ሰዓት አለ ምንም ማናደርግበት እና በዛ ሰዓት ላይ የተወሰነ ሰዓት ከፋፍለ ለዲቨሎፕመንት የተወሰነ ሰዓት፣ ለዚህ ለማኔጅመንት የተወሰነ ሰዓት፣ ለዲንም የተወሰነ ሰዓት ምናምን ብሰጠው
በጣም እንደውም ትርፍ ሰዓት ይበዛብሃል። እና እንደዛ ነው ታይም ማኔጅመንት መጀመሪያ እንትን ነው ማሰቡ ነው። የሆነ ኦልሬዲ ካሰብከው በጣም እንትን ይቀላል። አሁን እሱ ምንድን ነው እንትን ስታስበው እንዳልከው ማኔጅመንት ስራ፣ ዲቨሎፕመንት ስራ ምናምን ብለህ ከፋፍለህ ስታስበው በጣም ቢግ ዲል ይመስላል። ውስብስብ ይሆንብሃል። እሰራዋለሁ ብለህ ራስህ አእምሮ ላይ አክብደህ ታየውና ኢምፖሲብል ነው ብለህ ራስህን ታስራለህ። ግን ቁጭ ብለህ ግን የምር ካሰብከው በጣም ሰፊ ሰዓት አለ። በቀን 8 ሰዓት ነው የምንተኛው። ይህ ማለት በቀን ውስጥ ስንት ሰዓት ይተርፈናል ማለት ነው? ወደ 24 ወደ 16 ሰዓት ትርፋለን ማለት ነው። ብዙ ነገር የምንሰራበት እና በዛ ሰዓት ላይ ለዲናችን የተወሰነ ብንሰራ እንደዚህ ለዲቨሎፕመንት የተወሰነ ስራ ራሳችንን ዲቨሎፕ ለማድረግ የተወሰነ ሰዓት ብንሰጠው እንዳልኩ ትርፍ ሰዓቱ ይበዛብናል። ሌላ ነገር የምንሰራበት ሰዓት ይበዛል እና ሲሪየስሊ ቁጭ ብለን የምናስበው ከሆነ ታይም ማኔጅመንት እንትን ነው ሲምፕል የሆነ ስኪል ነው። ምክንያቱም በጣም ሰፊ ሰዓት አለን እጃችን ላይ። እኔ አሁን ታይም ማኔጅ በማድረግ ሰዓት ታይም ማኔጅ ማድረገው አሁን ለሙስሊሞች የሚመክረው ሰላት ቤዝድ የሆነ ታይም ማኔጅመንት ነው። በቃ ከሱ ከፈጅር በኋላ እነዚህ ምናምን ብቅ ቀራ ከዛ ከፈጅር ከዚህ 2 ሰዓት ምናምን ከቀረን በኋላ ከ2 ሰዓት እስከ 5 ሰዓት ምናምን እንደዚህ ባረግ ከ5 ሰዓት እስከ 6 ሰዓት እስከ ዙሁር ባርፍ ከዙሁር በኋላ ምሳ በልቼ እንደዚህ ወይ ናፕ በወስድ ምናምን ነገር ትላለህ። ከዛ ከ10 በኋላ እንደዚህ ዲቨሎፕ ወይ እንትኑን ፕሮጀክት ብሰራ ምናምን እያልክ ወይ ከዛ ከኢሻ በኋላ እንደዚህ ብተኛ ምናምን ብለህ ብታስበው ታይምን ማኔጅ ለማድረግ ይቀልሃል። በቃ ሰላት ቤዝድ ስለሆነ ፊክስድ ነው። ሰላት ታይም አለ ሁልጊዜ እዛ ታይም ላይ ቤዝድ አድርገህ ታይምን ዲቫይድ ካደረከው ፎሎ ለማድረግ ይቀልሃል። ምክንያቱም የምጠብቀው የሰላት ወቅትን ነው። የሰላት ወቅት ሲደርስ ወደ ኔክስት እንትንህ ለመሄድ ዝግጁ ትሆናለህ ማለት ነው። እኔ ሜይንሊ የምጠቀመው ታይም ማኔጅመንት አፕሮች እሱን ነው። ኦኬ ሰው ከኦዲየንስ ከፓርቲሲፓንቶች አንዳንድ ጥያቄ ያላችሁ ልጆች ትኖራላችሁ። መጨረሻ ላይ በደንብ እንጠያይቅ ይሆናል። አሁን ላይ የኢንተርቪው ሴሽኑን ጨርስና መጨረሻ ላይ በደንብ ጥያቄ ፍሪሊ የምትጠይቁ ይሆናል። ጥያቄ ካላችሁ መዘጋጀት ምናምን ትችላላችሁ። የጠየቃችሁ ያላችሁ ልጆች ደግሞ መጨረሻ ላይ የሚመለስላችሁ ይሆናል። ቆይ አንድ እስኪ ሌላኛው ነገር ምንድነው በጣም ብዙ ጊዜ እንደዚህ ዴቨሎፐሮች ምናምን የሊደርሽፕ ሮልን የመፍራት ነገር አለ። የሆነ ኮላቦሬሽን ሲኖር ኢቨን እንደዚህ ቲም ምናምን ነገር ሲኖር ወደፊት ወጣ ብሎ ሊደርሽፕ ሮሎች ላይ ምናምን የመግባት የመፍራት ነገር አለ እና በተለይ ደግሞ አሁን እዚህ ላይ በደንብ ኢንስፓየር አድርገው ወደፊት ውስጥ መውረድ የሚፈልጉ ልጆች የሊደርሽፕ ሮሎች ላይ ለመግባት ማለት እንደዚህ የሚፈሩ ልጆች ኦቨርካም ሊያደርጉት ይችላሉ። ኤኒ ካይንድ ኦፍ ሪኮሜንዴሽን ካለ እሱ ያው እንትን ሊደርሺፕ በጣም እንትን አስፈላጊ ነገር ነው። ምክንያቱም የሆነ ቲም ሊድ የምታደርግበት ጊዜ ከአንተ ዲቨሎፕመንት በላይ በተጨማሪ የሌሎችንም ኮድ ሪቪው ማድረግ ታገኛለህ። ይሄ ደግሞ ስኪልህን እንዲጨምር ያግዝሃል። የሌሎችን ኮድ በመረዳት መቻል ምናምን ስኪልህን ዲቨሎፕ ያደርጋል። ኦብቪየስሊ ያው የታወቀ ነገር ነው። ስለዚህ ስኪል እንደዚህ የምንፈራ ሰዎች እንትን ማድረግ ነው የመጀመሪያ ስቴፕ ብዬ ማስበው እኔ። ኦልሬዲ ጓደኞቻችን ፕሮጀክት በመስራት ጊዜ ኃላፊነት ወስዶ እኔ እቆጣጠራለሁ ማለት ሊሆን ይችላል። የሆነ ሲሪየስ ፕሮጀክት መሆን አይጠበቅበትም። ዝም ብለህ የግሩፕ ፕሮጀክት ምናምን በሚኖርበት ጊዜ በቃ እኔ ኃላፊነቱን ለእኔ ተውልኝ ብለህ ኃላፊነቱን ለእኔ ተውልኝ ብቻ ሳይሆን በቃ በአክሽን ኃላፊነት ወስደህ ማን ምን እየሰራ ነው ከዛ ኮዱን ሪቪው ማድረግ የሰዎችን ኮድ ጊትሀብ ላይ ፑሽ እየተደረገ ነው አይደለም የሚለውን እንትን ማድረግ አሁን በትምህርት አሳይመንት ፕሮጀክት ስለሚሰጥ ማለት ነው። ከዛ ከነሱ ኮላቦሬሽን ስኪላችንን ይጨምረዋል። ከዛ ሊደርሺፕ ስኪላችንንም እንትን ያው ያን ያህል ከባድ እንዳልሆነም እንረዳዋለን። ሊደርሺፕ መሆን በቃ ኮድ ማኔጅ ማድረግ በቃ ዋናው ስራ እንደዚህ ነው። ሰዎችን አካባቢ ያለን ሰው ማኔጅ ማድረግ ነው ሊደርሺፕ ማለት። ስለዚህ ግሩፕ ሊደር ምናምን ሆነን ሳንመርጥ እስኪ ይህንን እኔ ግሩፕ ሊደር እሆናለሁ ብለን ወስደ ነው
ሲምፕል ነገር ያን በቃ ዲቨሎፕ ኦልሬዲ የምንሰራበት ፕሮጀክት እንደመሆኑ ሁሉም የየራሱን ስራ እንዲሰራ እንትን ማድረግ ነው። በቃ እንደ ተቆጣጣሪ ሆነ ዛሬ እንትና ለምን ፑሽ አላረክም፣ ዛሬ እንደዚህ እንደዚህ ኮድ ፑሽ መደረግ ነበረበት ለምን ፑሽ አላረክም ምናምን ብለህ ኃላፊነት ሰውን ለበት ኃላፊነት እንዲሰራ ማድረግ ነው እና እንትኑ እንደዛ ነው። እንዳልከው ሊደርሺፕ መሆን ያስፈራል፣ ግን ጓደኞችን ኦልሬዲ የምታውቃቸው ሰዎች እንደመሆነ እና ኦልሬዲ ያን ፕሮጀክት መስራታችን እስካልቀረ ድረስ ሌላ ስኪል መማር እንችልበታለን እንደዚህ ሊደር ሆነን። ስለዚህ ቤስቱ የሊደርሺፕ የመመሪያ መንገድ ግሩፕ ፕሮጀክት በሚሰጥበት ሰዓት ግቢ ላይ ኃላፊነት ወስደ ምንትን ነው በቃ ከአስተማሪዎች ጋር የሚኖረውን ኮሚኒኬሽን ከክላስ ሪፕሬዘንታቲቭ ጋር የሚኖረውን ኮሚኒኬሽን አንተ ማኔጅ ማድረግ እና ከስቱደንቶች ከዲቨሎፐሮች ከግሩፕ ሜቶች ጋር ያለውንም ማኔጅ ማድረግ ሊደርሺፕ እንድትማር ያደርጋል ብዬ አስባለሁ። እውነት ነው። ሊደርሽፕ ፕሮጀክቶች በጣም ከትናንሽ ነገሮች ይጀምራሉ። ቀስ በቀስ ቢሆን እያደረግን ራሳችንን ግሮው እያደረግን በደንብ ጌን የምናደርገው ስኪል ነው እና አዝማች አዝ ፖሲብል ሁሉም ሰው ወደ እንደዚህ አይነት ነገሮች ላይ እንደዚህ አይነት ሮሎች ላይ ስቴፕ አፕ እያደረግን ራሳችንን ሪስፖንሲቢሊቲ ቴክ እያደረግን በደንብ ግሮ ማድረግ እንችለው ስኪል ነው እና ሁላችንም እንደዛ ብናደረግ አሪፍ ነው። ስለ ሊደርሽፕ እንደዚህ አይነት ኢንተርፕረነር ላይ ምንድነው ሳናነሳው የማናልፈው ነገር ለአንተ ላይክ አዝ አን ኢንተርፕረነር እና ኢንጂነር እንደ ሶፍትዌር ዴቨሎፐር በደንብ ለሁል ጊዜ ሌጋስም ሊሆን ይችላል በደንብ ይህን ነገር መስራት አለብኝ የምትለው ነገር ምንድን ነው? ማለት ለወደፊት በቃ ለሁል ጊዜ በደንብ ላስታርጉ በደንብ ቫሊዩ ሊሆን ነገር መስራት ይህ ነው የምትለው ነገር ምንድን ነው? በጣም ከባድ ጥያቄ ነው ይህ ጥያቄ። ግን ያው በቃ እንደ ማንኛውም ሙስሊም ዲቨሎፐር ሁልጊዜ በቃ አእምሮ ላይ የማይጠፋው ነገር ለኡማው ጠቃሚ የሆነ አሻራ በቃ አሳርፌ ባል በጣም ምኞቴ ነው። በቃ የሚጠቅመው የሚጠቀምበት ሶፍትዌር ያው አሁን ያው ስፔሲፊክ ሶፍትዌር መናገር አልችልም። በቃ ሁልጊዜ ማንም እንደ ማንኛውም ሙስሊም ዲቨሎፐር እንደሚያስበው ኡማውን የሚያገለግል በጣም በቃ ኡማውን ከባድ ፕሮብሌም ሶልቭ የሚያደርግ አፕ ብሰራ ብዬ ነው ሁል ጊዜ የምን ጊዜ ምኞቴ። ማሻአላ ሰው እያንዳንዱ ሁሉም ሙስሊም ዴቨሎፐርም ላይሆን ይችላል በእያንዳንዱ ከሪር ላይ ያለ ሙስሊም ሰው እንደዚህ አይነት ነገሮች ለኡማውን አደርጋለሁ የሚለውን ነገር ሁልጊዜ በውስጡ እያሰበና እያሰላሰለ መቆየት አለበት። ምክንያቱም በጣም ወሳኝ ነገር ስለሆነ ማለት ነው። አሁን ደግሞ ወደ ለርኒንግ ኢን ዩር ግሮዝ ታይም ላይ መለስና መለስ ብለን ወደኋላ በደንብ ኢን ዩር ላይክ ኮዲንግ ኢን ዴቨሎፕመንት ከሪር ላይ በጣም ከበደኝ፣ በጣም አስቸግሮኛል ግራስፕ ለማድረግ አስቸጋሪ ነው ያልከው ኮንሴፕት ምንድን ነበር? እንዴት አድርገህስ ማስተር አደረግከው? እንዴት አድርገህ በደንብ አንደርስታንድ አደረግከው? ያው የተለያዩ ኮንሰፕቶች አሉ እንደዚህ ግራፍ ለማድረግ የሚከብዱ። አንደኛው እንደ ቅድም እንደነገርኳችሁ ዳታ ስትራክቸር እንደ አልጎሪዝም ነው። እንዳልኩ የመጀመሪያ ፕሮብሌም የነበረው እኔ እሱን ኮንሰፕት ለመረዳት ሁሉንም በቃ አንዳንድ ኮንሰፕት ነበረ ዳታ ስትራክቸር እና አልጎሪዝም ብዬ አንድ ጠቅልዬ ነበር ለመማር እየሞከርኩ የነበረው እና ኢትዮሲፍ በምገባበት ጊዜ ምን ሆነ ብሬክዳውን ተደረገ። በቃ ዳታ ስትራክቸር ከአሬ ጀምሮ አሬ ለብቻው መረዳት፣ ሊንክድ ሊስት ለብቻው መረዳት አላ እንደዚህ ዳታ ስትራክቸር ስላክን ኪዩ ምን ያልክ ነጣጥለህ ትማረዋለህ። አልጎሪዝምም እንደ አንድ አልጎሪዝም ብለህ ጠቅለህ ስለምትመማር ያለብህ ብሬክዳውን አድርገህ ማለት ነው። ከሚቀለው ጀምረክ አልጎሪዝም ምንድን ነው መጀመሪያ አልጎሪዝም የሚለውን ኮንሰፕት መረዳት፣ ከዛ የአልጎሪዝም የሚለውን ከተረዳ በኋላ አፕሊኬሽን የት ጋር ነው፣ ከዛ አልጎሪዝም ደግሞ ምን የሚባሉ አፕሊኬሽን በብል እንደዚህ እንትን ሶርት እንደዚህ ምናምን እያለን ነጣጥለህ ስትረዳው እንደ አንድ ግዙፍ በቃ የሆነ በአንድ እንደ አንድ ኮንሰፕት ልረዳ የነበረውን ነገር እንደዚህ በሲምፕል ነገር ሲተረዳ በቀላሉ ለመረዳት ችያለሁ። በጣም በፕሮግራሚንግ ላንጉጅ ለመረዳት የከበደኝ ላንጉጅ ኮንሰፕት ዳታ ስትራክቸር እና አልጎሪዝም ነበረ።
ኢትዮ ሲቪ እሱን ረድቶኛል። በጣም አሪፍ በጣም አሪፍ ነው። አብዛኛው ሰው አዘ ዴቨሎፐር ስትራክቸር አልጎሪዝም ፋንዳሜንታል የሆነ ኮንሴፕት ሁሉም ሰው ሊረዳው የሚገባ እና ቤት ከሌሎቹ አንጻር ሪላቲቭሊ አስቸጋሪ የሚባል አይነት ነገር ነው። ግን ዋንስ ላይክ በደንብ ዲሳይድ አድርጎ ኮሚት ከሆነ ሰው በደንብ ብዙ አይነት አፕሮቾች እና ሪሶርሶችን ቼክ አድርጎ በደንብ ማስተር ማድረግ ይባል ሰው ልክ እነዚህ በምትማርበት ሰዓት ራስን በምታደርግበት ሰዓት ላይ ያው ሰውንን እና አንዳንድ ጊዜ ነገሮች በጣም ከባድ እና ኦቨርዌልሚንግ ወይም ደግሞ በደንብ ላይ ለወደፊቱ ተስፋ መቁረጥ ሊሆን ይችላል። ብቻ ግን በጣም ብዙ አይነት ስሜቶች ሊያጋጥሙ ይችላሉ በኮዲንግ ዴቨሎፒንግ ታይማችን ላይ ማለት ነው። እንደዚህ አይነት ነገሮች ሲያጋጥሙ በደንብ ላይ በቃ ሰለቸኝ አይነት ነገር ስሜት ሲሰማ እንዴት ነው ተመልሰህ ወደ ሙድ ውስጥ ገብተህ ካንሲስተንት ሆነህ ወደፊት ፑሽ ማድረግ የምትቀጥለው? እንደዚህ አይነት ነገሮች ላይ እንዴት ነው አንተ የምትጠቀመው ኦፕሽን ወይም ደግሞ ዘዴ? ብዙ ጊዜ አሁን እንደዚህ ኢንኮንሲስታንስ ምናምን ነገር በመሆንበት ጊዜ የሆነ ፕሮጀክት መስራት አሁን ቢያስጠላኝ ጊዜ ወይ ደግሞ እንዳልከው የሆነ ተስፋ የሚያስቆርጥ ነገር በሚያጋጥመኝ ጊዜ ብዙ ጊዜ ወደ ራሴ ሲምፕል ወይ ራሴን እንትን ማድረግ ጀምራለሁ። የራሴ ፕሮጀክቶች አለ እንትን የሆኑት የስራ ምናምን ፕሮጀክት ሳይሆን ራስ ደስ የሚልህ ፈልገህ የምትሰራው አይነት ፕሮጀክቶች ነው የምመለሰው እኔ ብዙ ጊዜ። ወይ ደግሞ አዲስ ላንጉጆች መማር ሊሆን ይችላል። የሆነ ፕሮግራሚንግን ለምን እንደምወደው በቃ ሪማይንድ ሊያደርጉ የሚችሉ ነገሮችን በመስራት ነው እኔ እነዚህ ዳውት ሰልፍ ዳውት በሚኖርበት ጊዜ በቃ እንዳልኩ ተስፋ መቁረጥ ምናምን በሚኖርበት ጊዜ በቃ ወደ እንትን ነው አዲስ ኮንሰፕቶችን መማር ሊሆን ይችላል። አሁን የሆነ ሰዓት ላይ እንደዚህ ዳታ ሳይንስ ተምሬያለሁ። በቃ ሲያስጠላ ዲቨሎፕ ማድረግ ምናምን በቃ አቁም ሲል ውስጥ እንደዚህ የሆነ ወይ ከባድ ፕሮጀክት ሲገብተህ እንደዚህ አዳዲስ ኮንሰፕቶችን መማር ሊሆን ይችላል። የምወደውን ፕሮጀክት ወደ የምወደው ፕሮጀክት ተመልሶ እሱም ኤዲት ማድረግ አፕዴት ማድረግ እንደዚህ ታደርጋቸው እንትን ይመጣልሃል። በቃ ፕሮግራሚንግ ለምን ትወድ እንደ እኔ ፐርሰናሊ ፕሮግራሚንግ ለምን እንደምወድ ትዝ ይለኛል። በቃ ወደ የሆነ ሞቲቬት ያደርገኛል ድጋሚ ወደ ፕሮግራሚንግ እንድመለስ። የምጠቀመው መንገድ እንደዛ ነው። ድሮ በቃ የምሰራቸው ፕሮጀክቶች አዳዲስ ኮንሰፕቶችን ኤአይ ሊሆን ይችላል በቃ እንደዚህ ወይ ሞባይል ዲቨሎፕመንት ምናምን ነገር በመማር ያው ወደ ዴቨሎፕመንት ቀስ ያልኩኝ እመለሳለሁ ማለት ነው። እኔ የምጠቀመው መንገድ እሱን ነው። አሪፍ ሰው። ሌላኛው ጥያቄ ምንድን ነው? በዲቨሎፕመንት ካሪር ላይ ወይም በቴክ ካሪር ላይ እንዴት ነው ወርስት ኤንድ ቤስት አድቫይስ ያገኘው አማኑ ወይ ምንድን ነው? እንደዚህ በደንብ እንደዚህ ስለ ቴክ ወይም ደግሞ ዴቨሎፕመንት ላይ በደንብ ቫሉዌብል ነው የምትለው እና ከዚያ ደግሞ ወርስት ይሄ ትክክል ነበረም የምትቃለ ሲሸራከል አት ሞመንት እዚህ ላይ ትዝ ብሎኝ ልነግርህ የምችለው እንደዚህ አድቫይስ ያው ብዙ አድቫይሶች አሉ። ያው ስትማር ግን እዚህ አሁን እንትን ኦንስፖት ስለጠየቀኝ አሁን ማስታወሰው እንትን የለም አድቫይሶች የለም። ወደ በኋላ ካስታወስኩኝ እመለስበታለሁ ይሄን ጥያቄ። ችግር የለም። ሰው ይህን ያክል ስለ እንዴት ለርኒንግ ፕሮሰስ ላይ እንዴት እንደነበር ካየን ሰው ሌላኛው ጥያቄ የሚለው ምንድን ነው? ኤአይ አሁን ላይ በተለይ የዴቨሎፕመንትን ነገር በጣም እየቀያየረ ይገኛል። አሁን ዴቨሎፕመንት እንደ ድሮ አይደለም። ሄልፕ ኦፍ ኤአይ በጣም አዲስ አይነት በጣም የተለያዩ ነገሮች አሉ እና አንተ ዴቨሎፕመንት ታይም ላይ እንዴት ነው ዩቲላይዝ የምታደርገው ኤአይን በምን አይነት መንገድ ነው የምትጠቀመው አንተ? ያው እኔ አሁን ለጊዜው ኤአይ የምጠቀመው እንደ ሰፖርት ነው ማለት ይቻላል። ብዙ ጊዜ በቃ ኤአይ የምጠቀመው ላርጅ ኮዶችን ረዥም የሆነ አሁን አንድ ፔጅ ምናምን መስራት ካለብን ሙሉ ፔጁን ጀነሬት ያደርግልኝና ከዛ በኋላ ዲቴሉን ራሴ በቃ እያንዳንዱ ስቴፖች ምናምን ነገር
ራሴ እሰራዋለሁ። ሙሉ ለሙሉ ኤአይ መታመጥ በጣም ከባድ ነገር ነው። እንትን ነው አንተን እንትን ነው ነም ያደርጋል። የሆነ እያደደበህ ነው የሚመጣው እና ሙሉ ለሙሉ ቫይብ ኮደር ምናምን መሆን አድቫይዛብል አይደለም። እና ሙሉ ለሙሉ ደግሞ ኤአይን አልጠቀም ደግሞ ማለት ፉሊሽነት ነው። ስለዚህ ባላንስ አድርገህ ኤአይን መጠቀም አለብን። እና እኔ እንዳልኩ በተቻለ መጠን ኤአይን ፉሊ ኤአይ ላይ ዲፔንደንት ላለመሆን እሞክራለሁ። ምክንያቱም እንደ ዴቨሎፐር ምንጊዜም ሁልጊዜ መማር አለብን። ስኪላችንን እንትን ማድረግ አለብን፣ ሻርፕ ማድረግ አለብን። እና ፉሊ ኤአይ ላይ ዲፔንደንት ሆነን ሙሉ ለሙሉ ፕሮጀክታችንን ለኤአይ የምንሰጠው ከሆነ ያለን ስኪል ሉዝ እያደረግን ነው መጣው። አዳዲስ ስኪል ለመጨመር ይቅርና ያለን ስኪል ሉዝ እያደረግን ነው መጣው። እንደውም ለተማሪዎች እንደውም አድቫይዝ ማድረገው ኤአይ ላይ በሚመጣበት ጊዜ በጣም ሚኒመም ፖሲብል ነው መጠቀም ያለባቸው ኤአይን። በቃ የሆነ ኮንሰፕት ለመጠየቅ ምናምን ካልሆነ ኤጀንቶችን ምናምን ተጠቅሞ ዲቨሎፕ ማድረግ ለጀማሪ ይመከራል። ምክንያቱም እንትን ነው ኮንሰፕት ማትረዱ ከሆነ አሁን ውጭ ኢንተርቪው ላይ ሊሆን ይችላል ምናምን ኢንተርቪው የሚደረገው የሆነ እንትን ነው የሆነ ኮንሰፕቶች ቀላል የሚባሉ ኮንሰፕቶች ስለሆኑ ኮንሰፕቶችን እንትን ማድረግ መጀመሪያ መረዳት አለብን። ኮንሰፕቶችን ከተረዳን በኋላ ነው ወደ ቫይብ ኮዲንግ ምናምን ራሱ ብንሄድ ራሱ መሄድ አለብን እንጂ ከመጀመሪያው ጀምሮ ዝም ብለን ቫይብ ኮድ እያደረግን ፕሮጀክቶችን የምንሰራ ከሆነ አንደኛ ምንም አይነት ስኪል አንማርም፣ ሁለተኛ ደግሞ እንትን ነው የምንሆነው የሆነ በቃ ዩዝለስ ነው የምንሆነው። ስለዚህ ያው እኔም አጠቃቀሜ በተሻለ አቅም ማኔጅ ለማድረግ እሞክራለሁ። ሚኒመም አስ ፖሲብል መጠቀም ባለብኝ በቃ ላርጅ ኮዶችን እንትን አለ ኢኒሽላይዝ ለማድረግ ዳታ ፔጆች ምናምን ነገር ነው እንጂ ቢጠቀመው ከዛ ሚኒመም አስ ፖሲብል ነው ሞክረው ነኝ። ያ ሰው አሁን የኤአይ ጉዳይ በደንብ አነጋጋሪና አከራካሪም እየሆነ ነው ማለት አሁን በጣም ሜንሽን አድርገዋል። ቫይብ ኮዲንግ ቫይብ ኮድ ይባል ነገር አለ። አሁን ኦልሞስት ላይክ በተለይ ደግሞ ኤጀንቲክ ኮድ ኤዲተሮች ምናምን ከመምጣታቸው ተያይዞ በጣም ብዙ ሰው ላይክ በጣም ኤአይ ዲፔንደንት የሆነ ነው። ኢቨን በጣም ቤዚክ ነገሮችን ራሱ አንዳንዴ ሲጠፋ ታይዋለህ በኤአይ ላይ ከዩቲላይዝ ከማድረግ ብዛት እና ከአንድ ኤክስፔሪየንስ ላይክ በጣም ብዙ ሰው በጥራት አልተረዳው ወይም ደግሞ በጣም ብዙ ሰው ሚስኮንሴፕሽን ላይ ነው ያለው ስለ ኤአይ ብለህ የምታስበው በዴቨሎፕመንት ዋይዝ ምንድን ነው አንተ አስተሳሰብ? በእኔ አስተሳሰብ ብዙ ዴቨሎፕመንት ላይ ሰው ያልተረዳው ኤአይ ቱል እንደሆነ ሰው የተረዳ አይመስለኝም። ኤአይ በቃ እንደ እንትን ማየት እንችላለን፣ እንደ አይዲ ልንወስደው እንችላለን። በቃ ኤአይ እንትን አለም አንዱ በቃ ዲቨሎፐሮች የሚጠቀሙበት አንድ ቱል ነው እንጂ እኛ ዲቨሎፐሮችን ራሳችንን ሪፕሌስ እያደረግን ያለ ነው። ገና እንትኑ ፊር ኤአይ ሪፕሌስ ያደርገናል በሚለው ፊር ነው መሰለኝ ራሳችንን በራሳችን ሪፕሌስ እያደረግነው ነው። ሙሉ ታስካችንን ሙሉ እንትናችንን ለእሱ ጥለንለት እንደ ቱል ሳይሆን እየተጠቀምንበት ያለ ነው፣ እንደ እንትን ነው እንደ ኢንድ እየተጠቀምንበት ያለ ነው። ግን መሆን የነበረበት ምንድነው ኤአይን እንደ ቱል ነበር ዩቲላይዝ ማድረግ ያለብን። በዲቨሎፕመንታችን ስቴፕ ላይ አንድ መንገድ እንደ መጠቀሚያ መንገድ አድርገን ነበር መያዝ ያለብን። ግን ሰው ኤአይን እየተጠቀመ ያለበት መንገድ ሙሉ ለሙሉ በቃ ዲቨሎፕመንቱን ስቴፑን ሙሉ በቃ ከፕላኒንግ ጀምሮ ከምናምኑም ጀምሮ ለኤአይ ይሰጠዋል። እሱ በቃ ስራው የስ ኮንቲኒው ምናምን ይሆናል ማለት ነው። እንደዛ መሆን ሳይሆን ያለበት ኤአይን ፕላናችንን ከዛ አንዳንድ ሚስ አንደርስታንድ የሆነ የከበረን ኩዌሽን ኮንሰፕት ካለ እሱን ኮንሰፕት ለመረዳት ምናምን እንደ ቱል በቃ እንዳልኩ እንደ አይዲኢ ምናምን መጠቀም የነበረብን እንትን ነው። ግን አሁን ኤአይ በጣም ከአቅሙ በላይ እንትን አድርገን ነው እነ እንትኖቹ ሲኢዎቹ ምናምን ባወሩት እንትን ነገር ራሳችን ሚስኮንሰፕት አድርገን ኤአይን ኢንድ ጎል አድርገን ነው በቃ ኢንድ በቃ ፕሮዳክት አድርገን እየወሰድን ያለው ነው። ግን ኤአይን መጠቀም ያለብን እንደ ቱል ነው። እንደ በቃ ምንም አይነት ቱል ነው ራሳችን ዲቨሎፕመንት ስቴፕ ላይ አንድ መጠቃቀሚያ አድርገን ነው መያዝ ያለብን ብዬ ነው የማስበው። ያ ሰው ሜንሽን አድርገዋል ግን በደንብ ሪች እንድታደርገው ስለፈለኩኝ እና አሁን በተለይ ደግሞ አዲስ ወደ ቴክ ዲፓርትመንቶች እየገቡ ያሉ ሰዎች ኤአይ ወደ ሪፕሌስ ስሜት አይዲያ አለ እና
do you think like AI will replace like developers that can be near future ላይ ሊሆን ይችላል ወይም ደግሞ ጊዜ በኋላ ሊሆን ይችላል? do you think AI will replace developers? አንዱ ያው ሚስኮንሰፕሽን ይሄ ነው። ኤአይ ዲቨሎፐሮችን ሪፕሌስ ያደርጋል ምናምን የሚል ነው። እውነቱን ለመናገር ከሆነ አሁን ብዙ ከኤአይ ከመጣቱ በፊት ብዙ ኖ ኮድ ዌብሳይት ቢልደሮች ምናምን ነበሩ። በቃ ሲምፕል የሆኑ በቃ የሆነ ስም ጽፈህ ምናምን የሚወጡ እና እነሱ ዲቨሎፕ እንትን ያደርጉ ይችላል ሊያደርጉ ይችል ነበረ። እውነት ኤአይ ዲቨሎፐሮችን ሪፕሌስ የሚያደርግ ቢሆን ኖሮ ማለት ነው። ግን ምንድነው እንዳልኩ ቅድም እንዳልኩህ ነው የሲኢኦቹ ምናምን የጉግል ሲኢኦ ኦፕን ኤአይ ምናምን ነገር የሚናገሩት ነገር አለ። በቃ እነሱ ስቶክ ማርኬታቸው እንዲጨምር ብለው ከ6 ወር ምናምን በኋላ ዲቨሎፐር የሚባል ነገር ጆብ አይኖርም ብሎ ነበረ። የምን ካምፓኒ ሲሆን እንደሆነ ባላስታውስም እንደዛ ብሎ ተናግሮ እንደዛ ብሎ ከተናገረ ኦልሞስት 9 ወር አልፎታል። ግን ያው ስቲል እየሰራ ነው። እኛ ምንድነው እነሱ እንትን ነው ፊርሞንገሪንግ ምናምን ተጠቅመው ስቶክ ማርኬታቸው ለመሸጥ ማለት ነው የሚጠቀሙበት ይህንን ፊርሞንገሪንግ። ግን በቃ እንደ አሁንም ኤአይ ጆብ ማርኬቱ እንትን ነው። ግን ምንድነው አሁን መረዳት ያለብን ስኪላችን ላይ መስራት አለብን። ምክንያቱም አሁን ጆብ ማርኬቱ እንደ ድሮ እንትን አይደለም። አሁን ኤአይ እውነት ጆብ ማርኬቱን ቀይሮታል። እንደ ድሮ ዌብ ዲቨሎፕመንት በቃ ጃቫስክሪፕት እና ሪያክት ተምረን ማርኬት ውስጥ ገብተን ስራ ምናምን ያገኘበት ማርኬት አይደለም። ራሳችን ሀይ ስኪል ማድረግ አለብን። ምክንያቱም አሁን ያለው ማርኬቱ ላይ ያለው ጆብ ዲማንድ ምንድን ነው? ሀይ ስኪል የሆኑ ወርከሮችን ዲማንድ ነው። በቃ በጣም ተፈላጊ ናቸው። ስለዚህ ስኪላችንን አስ ፖሲብል ዲቨሎፕ ማድረግ አለብን። በቃ ወደፊት መቀጠል አለብን። ራሳችን ስኪላችንን ኢምፕሩቭ እያደረግን ከሆነ አይደለም ኒር ፊውቸር ኤአይ እኛን ይተካል ብዬ አላስብም። ምክንያቱም ብዙ ጊዜ የምለው ነገር አለ እንትን በመጣ ጊዜ አፕል ሺት በክሬት ባደረገ ጊዜ ሰው ለእንትን ብሎ ነበረ በቃ አካውንታንቶች በቃ አለቀላቸው ምናምን በቃ ምናምን ተብሎ ነበር። ግን እዛኔ አሁን ይሄ የማይክሮሶፍት ኤክሴል ምናምን ዋነኛ እንትን የሚጠቀሙበት አካውንታንቶች የሚጠቀሙበት ቱል ሆነላቸው ማለት ነው። ስለዚህ አካውንታንቶችን ያጠፋል ተብሎ የታሰበው የነበረው ኢኩፕመንት ቱል የአካውንታንቶችን ጆባቸውን ኢዚ ያደረገው ነገር ሆኗል ማለት ነው። ስለዚህ እኛም ኤአይ እኛ ሪፕሌስ ያደርገናል ሳይሆን እኛ የምንጠቅበት አንድ የኛን ጆብ ኢዚ የሚያደርግልን አንድ ቱል ነው ብዬ ነው የማስበው። ማሻአላህ እኔ እንደዚህ በደንብ ሪሰርች ልታደርግ ስለፈለኩ ነበር። አሁን በጣም ብዙ ሚስኮንሴፕሽን አለ በተለይ ፍሬሸሮች ላይ ኤአይ ውል ሪፕሌስ አስ የሚለውን እንዳያነቡ ማንበቡ ላትፈልጉ ምን ኤአይ ሪፕሌስ ያደርገኝ አይነት ነገር ነው እና እሱን ሪድ እንድታደርገው ስለፈለኩ ነበር። በደንብ የምፈልገውን ያክል እንትን አድርገዋል። ደስ ይላል። ሶ ሌላው ምንድን ነው ኤአይ ሳንወጣ አንተ በደንብ ቲዲ አክቲቪቲ ላይ የምትጠቀመው ኤአይ ምንድን ነው? በደንብ የምትጠቀመው ኤአይ ሁለት ከዚያ በላይ ሊሆን ይችላል፣ አንድም ሊሆን ይችላል። በደንብ የምትጠቀመው ኤአይ ምንድን ነው? እንዳልኩ ኤአይ እንትን ዩዜጂን በጣም እንትን መረባን የሞከርኩት ስለሆነ ቻትጂፒቲ ነው አንደኛ። በቃ ጥያቄ ከበሩኝ ጥያቄዎች ኮንሰፕቶችን ለመጠየቅ ቻትጂፒቲ እጠቀማለሁ። ከዛ ኤጀንትን ደግሞ ለመጠቀም ከሆነ ብዙ የምጠቀመው ጄሚናይ ሲኤልአይ ነው። ያው እሱም ጄሚናይ ሲኤልአይ የምጠቀመው ያው እንደ እንትን እንትን ነው በጣም ቀላል ለመጠቀም ቀላል ነው እና እንትንም አይደለም ምንድን የሚባለው እንደ አይዲ ውስጥ የተቀላቀለ ነገር ስለሆነ በቀላሉ አክሰስ ስለማታደርገው ቶሎ ቶሎ እንጠቀምበት አይጋብዝም። ግን በቃ ሞስት ኦፍ ዘ ታይም የምጠቀመው ጄሚናይ ሲኤልአይ እና ቻትጂፒቲ ነው። እኔ ዴይ ቱ ዴይ ላይ የምጠቀመው ኤአይ እንትኖች። ኦኬ ሶ ስፔሲፊክ ጥያቄ ልጠይቅህና ኤጀንቲክ ኮድ ኤዲተሮች ትጠቀማለህ? ላይክ እንደ ከርዘር ዊፍ ምናምን ትጠቀማለህ? ኮፓይለት እጠቀማለሁ። አሁን ከርሰር የሆነ ሰዓት ላይ እጠቀም ነበር። አሁን ኮፓይለት ነው የምጠቀመው። ማሻአላህ ኦኬ ሶ አሁን ይህን ያክል ስለ ኤአይ ካወራን በቂ ነው። ሰው ቀጣይ ጥያቄው የሚሆነው ምንድን ነው
በዴቨሎፕመንት እንትን ላይ ሌላኛው በጣም ብዙ ጀማሪዎችን ኢቭን ጀማሪዎችንም ሳይሆን የሰሩ ሰዎች ራሱ እንደዚህ ሰርተው ራሱ መሀል ላይ በደንብ አስቸጋሪው ምንድነው አንዱ ቻሌንጅ ላይክ በቂነት ወይም ደግሞ ወደኋላ የመቅረት አይነት ስሜት ይሰማል። ዴቨሎፐሮች ደግሞ በተለይ ደግሞ ለጀማሪዎች ሲሆን ይሄ በደንብ የሚያጋጥም ነው። ሰው እንደዚህ ወደኋላ የቀሩ ወይም ደግሞ አምና ግድነት አይነት ጫና የሚያጋጥማቸው ሰዎች ላይ እንዴት ነው ምን አይነት አድቫይስ ትሰጣለህ? እንዴት አድርገው ዲል ማድረግ አለበት ብለህ ታስባለህ? እና ቅድም እንዳነሳው ለመናገር እንደሞከርኩት ነው ኢምፖስተር ሲንድሮም ሁሉም ሰው ፊልም ያደረገው ነገር ነው። በቃ ፈረንጆች ምን ያሉ ኮምፓሪዥን ኢዝ ኪለር ኦፍ ጆይ ይላሉ። ሰው ከሰው ጋር መነጻጸር ደስታን የሚገል ነገር ነው እና መጀመሪያው ሁሉም ሰው መክረው በተቻለን አቅም ራሳችንን ነው እንትን ማድረግ አለብን። ራሳችንን ከራሳችን ጋር ማወዳደር ያለብን ብዬ አስባለሁ። አሁን አይታችሁ ከሆነ አይፎን አዳዲስ ፕሮዳክቶች ሪሊዝ በሚያደርግ ጊዜ ከሌሎች ካምፓኒዎች ጋር ራሱን እንትን አያደርግም፣ አይነጻጽርም። ሁልጊዜ አይፎን ራሱ የሚያነጻጽረው ከማን ጋር ነው? ከራሱ ጋር የሚያነጻጽረው አይፎን 14 ከአይፎን 13 ጋር እንደዚህ አይነት ፐርሰንት ጨምሯል ነው እንጂ የሚለው አይፎን 14 ከሳምሰንግ ምናምን ነገር እንደዚህ አይነት ጨምሯል ብሎ ራሱን ኮምፓይር አያደርግም። ይህ ምን ፈጥሯል? በዩዘሮቹ ላይ በቃ አይፎንን በቃ አምኖ እንዲቀበሉና በቃ ራሳቸውን በቃ ከሌላ ስልክ ጋር እንዳይወዳደሩ ብሎክ አድርጓቸዋል። እና እኛም ራሳችንን እንደዛ ነው ማድረግ አለብን። ለዲቨሎፐር ምን ማድረግ አለብን? ራሳችንን ከሌላ ሰዎች ጋር እንትና የሚባሉ ሰውዬ ምን ያህል ምን ሰራ ምናምን ሳይሆን ማጻጸር አለብን። እኔ ዛሬ ምን ሰራሁኝ፣ ትናንትና ቢሆን እኔ መስራት እችል ነበር ወይ፣ ምን ያህል አሁን እኔ በምፈለገው እድገት እያደግኩኝ ነው ወይ የሚለውን ነው እንጂ መጠየቅ ያለብን። እንትና ምን ሰራ ምናምን እያለን የምናጻጽር ከሆነ እንዳልኩት ነው ኢምፖስተር ሲንድሮም በጣም ስለሚያጠቃን ወደፊት ዲሲፕሊን እንዳንሆን ያደርገናል። ኮንሲስታንሲያችን ይጎዳብናል። በቃ የሆነ አቁም ነው የሚለው እና በተቻለን አቅም ምንድን ነው የምናደርገው? ራሳችንን በቃ እንትን መጠየቅ ነው። አሁን ዛሬ የሰሩትን ፕሮጀክት ከዛሬ ዓመት በፊት ይህንን ፕሮጀክት መስራት እችል ነበር ወይ? አሁን ዛሬ የተረዳሁት ፕሮጀክት ዛሬ ከብዶኝ የገባኝ ፕሮጀክት ከዛሬ ዓመት በፊት ማውቀው ፕሮጀክት ኮንሰፕት ነው ወይ ላውቀው እችል ነበር ወይ የሚለውን ራሳችንን መጠየቅ አለብን። ስለዚህ ምንጊዜም ራሳችን ማነጻጸር ያለብን ከራሳችን ጋር ነው። ኮምፓሪዥን በጣም ራሳችን ስለሚጎዳን ያው አንችልም ራሳችን ኮምፓር አለማድረግ፣ ግን ምንጊዜም በቃ ማስታወስ አለብን። በቃ እኔ የደረስኩ የሚለውን እንደዚህ ልክ ኢምፖስተር ሲንድሮም በሚያጠቀን ጊዜ እኔ ምን ያህል አድርጌያለሁ የሚለውን መጠየቅ ነው እንጂ ያለብን እንዳልከው ከሌሎች ጋር ራሳችን የምናነጻጽር ከሆነ በጣም እንትን ያጠቀናል። እንዳናድግ እንድናቆም ራሱ ሊያደርገን ይችላል እና ይሄ መጠቀቅ ይገባናል። ኦኬ ሌላ ምንድነው አሁን ኦልሞስት ኤቭሪ ዴቨሎፐር ፑሽ እያደረገ ሲሄድ ስኪሎች ማስተር እያደረገ ሰርቴን ሌቭል ሲደርስ ግዴታ በሌቭል ኤክስፐርት መሆን አይጠበቅበትም። ብቻ ግን አትሊስት ሰም ኦፍ ቤዚክስ ኤንድ ፋንዳሜንታልስ ግራስፕ ከጀመረ በኋላ በተለይ ደግሞ አዘ ሙስሊም ዴቨሎፐር ኮሚኒቲ ኤንድ ሜንቶርሽፕ በጣም ወሳኝ ነው። ሌሎች ወንድሞችን አንተ ባለፍክበት መንገድ ላይ ወይም ደግሞ ከአንተ የተሻለ እንዲሆኑ በደንብ ያላቸውን አቅም ዩቲላይዝ እንዲያደርጉ ሌሎች እንትኖችን ሄልፕ ማድረግ ወይም ሜንቶር ማድረግ በጣም ወሳኝ ነው። በተለይ ደግሞ እንደ ሙስሊም ዴቨሎፐርስ ማለት ነው። ሰው እንዴት ነው አንተ ያሰብኩት ነገሮች አሉ ወይ? እስከዛ ያደረካቸው ነገሮች ላይ በደንብ እንደዚህ ድራይቭ የሚያደርግህ እንደዚህ አይነት ነገሮችን ለማድረግ ድራይቭ የሚያደርግህ ምንድን ነው? ከዛ ደግሞ ወደፊት ሲያሰብካቸው በደንብ ትላልቅ ነገሮች በዛን ሄድ ታደርጋለህ። ያው እንዳልከው ሜንቶርሺፕ በጣም ወሳኝ ነው። እኔ ቅድም እንደነገርኳችሁ አንድ እንድመርጥ የዌብ ዲቨሎፕመንት እንድመርጥ ያደረገኝ አካባቢ ያሉ ሰው እኔ ሰፖርት ማግኘት የምችለውን ብዬ ነው እና ሜንተርሺፕ በጣም ወሳኝ ነገር ነው። ሜንተር የሚያደርግ ሰው የሚጠቀም ሰው ካገኘ በጣም ቀላል ይሆናል ጆርኒ። እና ምን ሰርተሃል ላልከው ደግሞ ከዚህ በፊት አሊፍ ዲቨሎፕመንት የሚባል ነበረ ጅማ ዩኒቨርሲቲ በነበርኩበት ሰዓት ላይ እዛ ላይ 2 ዓመት ወይ 3 ዓመት እርግጠኛ አይደለሁም፣ ግን እንትን ሆኜም እንደ ሜንተር ሆኜ እዛ አገልግያለሁ። እና አሁን በጣም እንትን የሆነ ታይሞች ስላልተመቸኝ ነው እንጂ ነጅም ላይም
ኢንሻላህ ካለ ከነገሮች ከተመቻቹልኝ እንደ ሜንተር ለመጋበዝ ቻንስ ሊኖር ይችላል። ግን አሁን በሰዓቱ አልችልም እና በጣም ወደፊት ወደ ፊውቸር እንደማልከው እኔ ትልቅ እንትን አሁን የሆነ ስታርታፕ ምናምን የሞካከርን ስለሆነ ያ ስታርታፕ አድርጎ ብዙ ተማሪዎችን እንደ በኢንተርን ተቀብለን እስኪላቸውን እንትን ብናደርገው ብናስተካክለው ምናምን ብዬ ያው የምን ጊዜ እንትን አላማዬ ነው። ምክንያቱም ኢትዮጵያ ጋር አይታችሁ ከሆነ እንደ ሁሉም ካምፓኒ እንትኖቹን ኤምፕሎዮቹን ኤክስፕሎይት ነው ማድረግ የሚፈልገው እንጂ የሆነ ስኪል ዴቨሎፕ ምናምን ማድረግ ሞስት ካምፓኒዎች አይሞክሩም። እና እኔ በቃ አላማዬ ለሰዎች ሜንተርነት የማስበው አላማ ምንድን ነው? እንደ ካምፓኒ ኢንተርንሺፕ ሰዎችን ተቀብለው ያላቸውን ስኪልም አዳዲስ ስኪሎችን እንዲማሩ ማድረግ እና እነሱን ዲቨሎፕ ማድረግ ነው አልቲሜት ጎሌ። በሜንተርሺፕ ዙሪያ ያለኝ እንትን እሱ ነው። ማሻአላ አንተም ሁላችንም የምንጠቀም ያድርገን። ሌላው ምንድን ነው ሎንግ ተርም ለወደፊት በደንብ ኢትዮጵያ ፍሮም ቴክ ሊሆን ይችላል ፍሮም ቴክ ኢንዱስትሪ ስለዚህ በደንብ ይህን ነገር አድርጌ እንደዚህ አይነት ኢምፓክት መፍጠር እፈልጋለሁ የምትለው ነገር አለ። ከዚህ ደግሞ ከዚያው ጋር እያይዘህ እንደ ፎር ደ ኡማ ምንድን ነው ሰው ነገር ወደፊት እንደዚህ አይነት ነገር አድርጌ እንደዚህ አይነት ኢምፓክት ክሬት ማድረግ የምትለው ነገር ካለ? ያው ኢትዮጵያ ውስጥ እኔ አላማዬ እንደ ጎግል እንደ በቃ እንደዚህ እንደ ፋንግ የሚባሉት ካምፓኒዎች አሉ። አንድ አይነት ካምፓኒዎች የመክፈት አላማ አለኝ። ኢንሻላህ ይሳካል። እና ምንድነው በቃ እንደዚህ በቃ ትልልቅ ካምፓኒዎችን የኢትዮጵያ ዲቨሎፐሮች ስኪሎችን ፉል ዩቲላይዝ ማድረግ የሚችል እና እነሱን ስኪሎችም ዲቨሎፕ አድርገን ከውጭ ካምፓኒዎች ጋር ኮምፒቲቲቭ ማድረግ የምንችልበት ካምፓኒ ቢውልድ ማድረግ በጣም ደስ ይለኛል። በቃ ትልቁ አላማዬ ኢትዮጵያ ውስጥ እሱን ነው። ሴሽናችን ወደ መገባደጃ ላይ እየደረሰ ነው። ትንሽ ጥቂቶች ናቸው ቀሩኝ። ሰዎችን እንትን በልና የምናገባድድ ይሆናል። ምነው ምን አይነት ዴቨሎፐር መሆን ትፈልጋለህ? አሁን ላይ ያለህበት እንትን አለ፣ ግን ለወደፊቱ ምንድን ነው ምን አይነት ዴቨሎፐር መሆን ትፈልጋለህ? ወይም ደግሞ በደንብ ስለ ዴቨሎፕመንት ህይወት ስታስብ ለወደፊት በደንብ ስታስብበት እኔ እንደዚህ አይነት ዴቨሎፐር ሆናለሁ ምናምን ብለህ የምታስበው እንትን ካለ? ጥያቄው ይቅርታ ግልጽ አይደለም። ኦኬ ሰው ምንድን ነው በካራክተር ሊሆን ይችላል ወይም ደግሞ በስኪል ሊሆን ይችላል ወይም በኢንፍሉዌንስ ሌሎች ሙስሊም ዴቨሎፐሮች ላይ ሊሆን ይችላል ወይም ደግሞ ቴክ ኢንዱስትሪ ላይ ሊሆን ይችላል። እንደዚህ ባለ ኢንፍሉዌንስ ባለ ቫሊዩ ምን አይነት አሁን በጣም ብዙ አይነት ዴቨሎፐሮች አሉ። አንዳንድ ዴቨሎፐሮች ምንድነው ልጅስ ለራሳቸው ዴቨሎፕ ያደርጋሉ። ላይ ይሄ ስቴሪዮታይፒክ ካራክተር ያላቸው ሰዎች ይኖራሉ። ዴቨሎፕመንታቸው ላይ ይሰራሉ ለአርግዳሬት ከዛ ደግሞ ሌሎች ደግሞ በደንብ ኢንፍሉዌንስ እያደረጉ ከዚህም ያላቸው አቅም ኢንፍሉዌንስ እያደረጉ በደንብ እንደዚህ እና አንተ ከነዚህ ውስጥ የትኛውን በሆን ብለህ ታስባለህ ወደፊት? ያው እኔ ፐርሰናሊ ሁለተኛ ያልከው እመርጣለሁ። በቃ ከራሴ አልፎ እንትን ነው የሚጠቅም ኡማውንም ሶሳይቱንም የሚጠቅም በቃ ለሀገርም ለሙስሊሙማ ትልቅ በቃ በተለያዩ እንትኖች በተለያዩ ሌሎችን ዲቨሎፐሮችን በማብቃት ይሆናል። የተለያዩ ፕሮብሌሞች ሶልቭ በማድረግ ይሆናል። ትልቅ ኮንትሪቢሽን የሚያደርግ ዲቨሎፐር ቢሆን በጣም ደስ ይለኛል። ኢንሻላህ ያሳካል። የመጨረሻ ጥያቄ የሚሆነው ምንድነው ወደፊት 3 ዓመታት ታስብ ይህን ነገር መስራት አለብኝ የምትለው ነገር ካለ እና ጀነራሊ ደግሞ ምንድን ነው ላይክ ምን አይነት ሌጋሲ ቢውልድ ማድረግ ትፈልጋለህ አንተ ለራስህ ፐርሰናሊ? እኔ ለራሴ ቢውልድ ማድረግ የምፈልገው ሌጋሲ እንትን ላይ ነው እንዳልኩ ሜንተር ምናምን በሚለው
ከእኔ በላይ በቃ የሆነ እኔ ያስተማርኳቸው ሰዎች ትላልቅ ደረጃ ደርሰው በቃ ሌጋሲ የምንፈልገው እነሱ ነው። በቃ እኔ ሜንት ያደረኳቸው ሰዎች ትልቅ ቦታ ደርሰው ሌጋሲ የምንፈልግ በቃ በእነሱ ስም ቢጠራ ደስ ይለኛል። እኔ ከምሰራው ሶፍትዌር በላይ እንደዚህ አይነት ነገሮች እንደዚህ ቢሆን ሌጋሲ የሚነሳው በሰው በተማሪዎች ምናምን ቢሆን የምን ጊዜ ምኞቴ ነው። አሁን ጨርሰናል ጥያቄዎቻችንን። ሰው በጣም ሾርት የሆኑ ታንስር ኩዌስቶችን ልጠይቅህና ወደ ኩዌስችን እና ሴሽኖችን የምንሄድ ይሆናል። ሰው የመጀመሪያው ምንድነው? እስከ መጨረሻው ፎርኤቨር አንድ ፕሮግራሚንግ ላንጉጅ መጠቀም ቢኖርብህ ምን ትጠቀማለህ? አሁን ሁለት እንትን አለ። አንደኛው እንዳልኩ ፓይተን ነው። ፓይተን ያልኩት ምክንያት ብዙ ጊዜ በጣም የምመለስበት ነው። መጀመሪያ ሲጀምር የፈኩት ኮር ነው። መሀል መሀል ላይም ለዌብ ስገባም እንደ ጃንጎራን ተምሬበታለሁ። ዳታ ስትራክቸር ዳታ ሳይንስን በመማርበት ጊዜ ፓይተን ምናምን መጥቷል እና አሁንም ኤቲዩሲ በምገባበት ጊዜ ፓይተን ምናምን የተማርኩትና ፓይተን ዳይፌ ላይ በጣም የተጋገመ ላንጉጅ ነው። ሁለተኛው እና ቀደም እንዳልኩት ፒኤችፒ ላራቪል በጣም እድሜ ልክ የምጠቀመው በጣም የምወደውና በቃ ደስ የሚለኝ ላንጉጅ እሱ ነው። ይኸው ፍሬምወርክ ሁለተኛው ኩዌስችን ደግሞ ምንድን ነው? በኮዲንግ ላይ መጽሐፍ ሊሆን ይችላል፣ ኮርስ ሊሆን ይችላል፣ ወይም ደግሞ ዩቲዩብ ቻናል በደንብ ኢምፓክትፉል እና በደንብ ፋንዳሜንታል የሆነ ነገር የሆነ ኮንሴፕት እና እንዲኖረኝ አድርጎኛል የምትለው ምንድን ነው? መጀመሪያ ፍሪኮር ካምፕ ነው። ፍሪኮር ካምፕ ዩቲዩብ ቻናላቸውም ዌብሳይታቸውም ዌብ ስጀምር የተማርኩበት የዌብሳይት አላቸው የራሳቸው ፍሪኮር ካምፕ ዶት ኦርግ የሚል በጣም እሱ ጠቅሞኛል። እና የሆነ አዳዲስ ኮንሰፕቶችን ያው ድሮ በመማርበት ጊዜ ዩደሚ ላይ ዶክተር አንጀላ የምትባላለች የእሷም ኮርስ በጣም በቃ ኮንሰፕቶችን በስትክክል እንድትረዱ አድርጋ የምታስተምር ነች እና እሷ ሁለቱ በጣም ጠቅሞኛል እኔ ዲቨሎፕመንት እንትን ላይ ግሮዝ ላይ። እሺ ሌላኛው ደግሞ ለቢጊነር ዴቨሎፐሮች ከምንድን ቢጀምሩ ብለህ ታስባለህ? ማለት በጣም ብዙ አይነት ላይክ እንደ ትልቅ ባህር ነው የሚሆነው ይሄ እንደ አዲስ ዴቨሎፕመንት ለሚማሩ ሰዎች እና እዚያ ላይ ከምንድን ቢጀምሩ ብለህ ሰጀስት ታደርጋለህ? ፐርሰናል ፕሪፈረንስ በደንብ እንትን ስፔሲፊክ አድርገህ ለመናገር ከከበደህ በስታክ ፍሮንቲንድ ባክንድ ብለህ ልትለየው ትችላለህ። ኢንጂኒር ዴቨሎፐሮች ቢጊነሮች እንዴት ከምን ቢጀምሩ ብለህ ታስባለህ አንተ? ፐርሰናል ፕሪፈረንስ። መጀመሪያ እነዚህ ዌብ ምናምን ከመግባታችን በፊት ማንኛውም ዲቨሎፐር አንድ ሎ ሌቭል ላንጉጅ ቢማር ብዬ እመክራለሁ። ያን እንደዛ በምንማርበት ጊዜ ፕሮግራሚንግ ኮንሰፕቶች ሙሉ ለሙሉ በቃ ቫሪያብል ምናምን ፖይንተር ምናምን የሚባለው ነገር ሙሉ ኮንሰፕቱ ይገባናል። ከዛ ወደ ዌብ በመጣበት ጊዜ መጀመሪያ እንትን ቢማሩ ፍሮንቲንድ ቢማሩ ብዬ እመክራቸዋለሁ። ምክንያቱም ብዙ ጊዜ ፍሮንቲንድ ኤረሮች እንትን ናቸው ብሬክ ምናምን የሚያደርጉ አይደሉም። እንትንም ቀለም ቢቀየርብህ ምናምን ስለሆነ ቀስ እያልክ ምንም ስትረስ ሳትሆን ትማረዋለህ። ኤችቲኤምኤል ሲኤስኤስ ምናምን ከዛ ጃቫስክሪፕት ስገባ ትንሽ ወደ ፕሮግራሚንግ ስኪልን እያዳበርክ ትሄዳለህ። ከዛም በኋላ ነው ወደ ባክኤንድ ቢሄዱ ብዬ የኔ ምክሬ እንደዛ ነው። እሺ ሌላው የሚሆነው ምንድን ነው? አዘ ሶፍት ኢንጂነር ሊሆን ይችላል ወይም ደግሞ ኤኒ ካይንድ ኦፍ ዴቨሎፕመንት ኒች ላይ ያሉ ሰዎች በደንብ ግዴታ ማወቅ አለባቸው የመስለው ዲስ ሶፍት ስኪል የምትለው ስኪል ሁሉም ዴቨሎፐር ወይም ኢንጂነር ይህን ሶፍት ስኪል ማወቅ አለበት የምትለው ስኪል ምንድን ነው? በጣም ዋነኛው ኮሚኒኬሽን ነው። በቃ ዋነኛው ኮሚኒኬሽን ነው። ምክንያቱም ኮሚኒኬሽን ማለት ከክላይንቶች ጋር ኮሚኒኬት ማድረግ አለብህ፣ ከሌሎች ዲቨሎፐሮች ጋር ኮሚኒኬት ማድረግ አለብህ፣ ከሲኒየሮች ጋር እንግዲህ ኮሚኒኬት ማድረግ አለብህ።
እና ከከስተመሮች ጋር ኮሚኒኬት ማድረግ አለብህ። ኤቭሪ ስቴጅ እንትን ላይ ኮሚኒኬት ማድረግ አለብህ። እና ኮሚኒኬት ማድረግ ደግሞ ብዙ ሚስኮንሰፕሽን ማውራት መቻል ብቻ አይደለም፣ መረዳት መቻልንም ያጠቃልላል። አሁን አንድ ከስተመር አንተ ጋር አንድ ክላይንት መጥቶ ሲነግርህ የሆነ ፕሮብሌሙን ዲስክራይብ ሲያደርግልህ በምን ያህል መንገድ ትረዳዋለህ የሚለውንም ኮንሰፕት ያስረዳል። አንተ ደግሞ ኮንሰፕት ራስ ውስጥ ያለውን ኮንሰፕት እንዴት አውት አድርገህ ኮሚኒኬት ማድረግ ትችላለህ የሚለውን ሙሉ ኮንሰፕት ስለሚይዝ ደግሞ በጣም ደግሞ ኢትዮጵያን ደግሞ የሚጎለን እንትን ነው የሚጎለን ስኪል ነው ኮሚኒኬሽን። አሁን ኢትዮ ሲቪ ላይም እንዳየሁት ምናምን ከሆነ የተለያዩ እንደዚህ ቦታዎች ላይም ሳይ ኮሚኒኬሽን በሻይነትም ሊሆን ይችላል በተለያዩ በቃ ነገር ምክንያት የቋንቋም ችግር ሊሆን ይችላል። ብቻ ኮሚኒኬሽን በጣም ይጎልናል። በስራ ላይ ብንሆንና ዋነኛ ኮንሰንትራችንም ስኪል የሚያስፈልግ ስኪል ኮሚኒኬሽን ነው። ሌላኛው ነገር ነው ምንድነው ዴቨሎፐር ጆርኒ ላይ ህይወትን በደንብ የቀየረልህ ዴቨሎፐር ጆርኒ ላይ የምትለው በደንብ ቀይሮልኛል ህይወቴን የምትለው ሀቢት ምንድን ነው? ዲቨሎፐር እንትን ላይ እንትን ነው እኔ የረዳኝ ያገዘኝ ብዬ ማስበው እንትን ፋስት ለርነር መሆኔ ነው። እና በቃ ነገሮችን ቶሎ ቶሎ መረዳትና ለመማር ደግሞ ኦፕን መሆን በጣም ረድቶኛል። ምክንያቱም እንዳልኩ እንትን ዲቨሎፐር ስትሆን ኮንሰንትሊ ለርኒንግ እንትን በመሆኑ ፊልድ በመሆኑ ኮንሰንትሊ ስትማር ቶሎ መረዳት መቻል በጣም ያግዛል። እሱ ነው ሀቢት የጠቀመኝ ብዬ አስባለሁ። ማሻአላ ማሻአላ። ጀነራሊ የኢንተርቪው ሴሽናችንን በዚህ ጨርሰናል። የነበሩ ጥያቄዎች እነዚህ ናቸው። አሁን ደግሞ ወደ እያዳመጡ ላሉ ተማሪዎች የኩዌስችን ኤንድ አንሰር ሴሽን ይኖረናል። ጥያቄ መጠየቅ የምትፈልጉ ልጆች እዚህ ጋር አሁን ነው የምጠይቁት ማለት ነው። ከዚያ በፊት አንድ ሶስት ሁለት ጥያቄዎች አሉ እኔ ጋ እነሱን ልጠይቅህና መጠየቅ የምትፈልጉ ልጆች መጠየቅ የምትችሉ ይሆናል ማለት ነው። የመጀመሪያው ጥያቄ ምንድን ነው? ኢትዮሲቪ በደንብ ብታብራራልን ነው የሚሉት። ስለ ኢትዮሲቪ ማወቅ ያለብንን ኢንፎርሜሽን በደንብ ብታብራራልን እና ደግሞ እዚያው ጋር አያይዘህ ወደ ኢትዮሲቪ ውስጥ ለመግባት በደንብ ምንድን ነው ያስፈልጋል ብለህ የምትለው ማለት ጀስት ሊት ኮድ ላይ አካውንት ካለና እዚያ ላይ ትንሽም ቢሆን በደንብ ኢንጌጅ የሚያደርጉ ከሆነ እሱ ብቻ በቂ ነው ወይስ ምንድን ነው? ይህንን አያይዘህ ስለ ኢትዮሲቪ በደንብ እንድትነግረን የሚል ነው። እሱን እስኪ። ኦኬ፣ ስለ ኢትዮሲቪ ያው ኢትዮሲቪ ለመግባት የሚያስፈልገው እንትን ነው ዋነኛው እንትን ፕሮብሌም ሶልቪንግ ስኪል ነው። እዛ ፎከስ አድርገው የሚሰሩት ፕሮብሌም ሶልቪንግ ላይ ነው። ፕሮብሌሞቹ እንዴት ነው አፕሮች ማድረገው የሚለው ኮንሰፕት ከተረዳችሁ እዛ መግባት ቀላል ነው። ምክንያቱም ኢንተርቪው ላይ እንትን ይታያል። የጻፋችሁት ኮድ ብቻ ሳይሆን የሚታየው እንትን ፕሮብሌሙ እንዴት ነው ብሬክ ዳውን ያደረጋችሁት፣ እንዴት ነው አፕሮች የምታደርጉት ምናምን የሚለው ኮንሰፕት ስለሚታይ እንትን ብቻ አይደለም የሚባለው ኮድ መጻፍ መቻል ምናምን ሪድ ኮድ ላይ ፕሮብሌም ሶልቭ ማድረግ ብቻ ሳይሆን ያን ፕሮብሌም ሶልቭ በምታደርጉበት ጊዜ እንዴት ነው አፕሮች የምታደርጉት ምናምን የሚለውን እሱንም መረዳት አለባችሁ። ለምን እንደዛ አፕሮች መረጣችሁ ምናምን የሚለውን ምክንያቱም አሁን ኢንተርቪው ላይ የምጠይቁት አንደኛው እሱ ነው። እና ኢንተርቪው ለመግባት ደግሞ የሚያስፈልገው አፕላይ ማድረግ ነው። አፕላይ አድርጋችሁ ያው እነሱ መጀመሪያ ይነግሯቸዋል። ሊት ኮድ ላይ ወደ 50 ፕሮብሌም ነገር ሶልቭ ማድረግ አለባችሁ። ከዛ 50 ፕሮብሌም ሶልቭ ካደርጋችሁ በኋላ ኦልሬዲ ሊት ኮድ ላይ ያው እንትን ፕሮብሌም ሶልቭ ስኪላችሁ ይዳብራል ብዬ አስባለሁ። ከዛ እነሱ በቃ ኢንተርቪው ስቴጁ መጀመሪያ እንትን ነው የሚጠይቁት ፐርሰናል ኩዌሽን እንዴት ተማራችሁ የት ተማራችሁ ምናምን የሚለው ጥያቄ ነው። ከዛም በኋላ ወደ ቴክኒካል ኢንተርቪው የምንገባ ጊዜ እንዳልኳችሁ ነው የሆነ ጥያቄ ይሰጣችኋል። ኢዚ ሊት ኮድ ጥያቄ ነገር ነው የሚሰጣችሁ፣ ወይ ሚዲየም ወይ ኢዚ ነው የሚሰጣችሁ። ከዛም በኋላ እንዳልኩ የሆነ ሶልቭ ማድረጎች አለም የሚታየው ያን ሶልቭ ስታደርጉት እንዴት ነው አፕሮች ያደርጋችሁት
ኮድ ከመጻፋችሁ በፊት መጀመሪያ እንትን ማድረግ አለባችሁ። እንትኑን ኩዌሽኑን ብሬክዳውን አድርጋችሁ ሶሉሽናችሁን ብሬክዳውን አድርጋችሁ ማቅረብ መቻል አለባችሁ። ከዛም በኋላ ነው እሱን ፕሮብሌሙን ያንን ደግሞ የተናገራችሁትን ደግሞ በኮድ ኢምፕሊመንት ታደርጉታላችሁ ማለት ነው። እሺ አሁን ጥያቄ ያላችሁ ልጆች ካላችሁ መጠየቅ ትችላላችሁ አሁን ማለት ነው። ጥያቄ መጠየቅ የሚፈልግ ሰው ካለ ጥያቄ መጠየቅ የሚፈልግ ሰው ካለ መጠየቅ ትችላላችሁ አሁን። ኦኬ ጥያቄ የሚጠይቅ ያለ ሰው አይመስለኝም። ፕሮግራማችን የዛሬው ሴሽናችን ይህን ይመስል ነበር። በጣም ደስ የሚል ፕሮግራም ነበር። አብደል አዚዝ በጣም እናመሰግናለን። ታይምህን ዴዲኬት አድርገህ ብዙ የምትሰራቸው ነገሮች ይኖረዋል። እሱን ሁሉ እንትን አድርገህ እዚህ በደንብ መተህ ስለ ዴቨሎፕመንት ጆርኒ እና ስለ ክሪሪ በደንብ ሼር ስላደረከን በጣም እናመሰግናለን። በጣም ደስ የሚል ፕሮግራም ነበር። ላልነበሩ ልጆች ሪከርድ ተደርጎ ከሆነ ለስለ ኮሚኒቲ ፐብሊክ ቻናል ላይ ሼር የሚደረግ ይሆናል ሪከርድ ካለ። ከዚያ በተረፈ በጣም ጸዴ ፕሮግራም ነበር። በጣም ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።